በሙሉ ተቃጠል ቁኡ ብሎ ሰውነቱ ተያይዞ አደረ። ምንድነው የወጋሁት አለችስ? ግን ያን ጊዜ ታድነኝም ባታድነኝም አንተ መልካም ነህ፣ እኔን አድርግ ያንን አታድርግ መሽት ባላለ ይሄ እንዳለ ጨርቅ ይሄ አሁን ጤነኛ ማግሩ ነው ደህና ነው ማለት ነው። ይሄ ደግሞ ቆዳ ነው የተወጋው። ካሜራውን አስመጥተው ሁሉን ነገር አይተው በጣም ተናደው በቃ እኛ በውስጥ ዶክተሩ ማነው ዳኞቹን መንቀጣውን ራሳችንን እንቀጣለን፣ አንቺ ግን ይግባኝ ወደ በመርፌ ምክንያት ብሎ ለምን እሱ ጻፈ? እንዴ ተማረውን ነው እሱ የጻፈው፣ ያየውን ነው እሱ የጻፈው። እሷ ሜዳ ምን አለች? ለምን የኛ ገበያ ይበላሻል? እኮ ህጉስ አለው ዝጋው ሚል አለ ከኋላ። አበራሽ ነች ትድናለህ። በስለት ግራ እግሩ ዳሌ ላይ በስለት ተወግቶ የነርቭ ጉዳት አንድ ቦታ ላይ የደረሰበት መሆኑን በማረጋገጥ የሰው ምስክር በሚያጸና ሁኔታ አረጋግጧል። እሺ ወጌሻም ይሰራሉ ደርበው እዛ ክሊኒኩ። በዩቲዩብ አየሁ ነው ያለችኝ። በዩቲዩብ ላይ አየሁኝ ብላ ነው ስታሽ የከረመችው። አንተ ደግሞ እዚህ ጋር እኛን ለመጠየቅ ነው አይደለም የሚለው ለማጣራት ህግ አልጨርሰው ምን መብት አለ እዚህ ጋር እኛን ለመጠየቅ? ሚዲያ ስለሆንኩ መብት አለኝ። እኔ ልጄ ቦርቁ ከጓደኞቹ በታች ቤት ሆኖ እንደገና ስለዚህ እኔ ልጄ በቃ ልጄ እንደ ጓደኞቹ ሄዶም ተምሮም በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጆ። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዶቼ ሁለት ናቸው። እናትና ልጅ 7 ዓመት እናት ደግሞ በልጇ ላይ በሕክምና ስህተት ደረሰብኝ ያለችውን ልትነግረኝ አዲስ አበባ ናት። የመጣችው ከአሳሳ ነው። በዶዶላ አዳማ በኩል ዙራለች ለሕክምናው። ግን ዝርዝሩ ብዙ ነው። እኔና እናት ወይዘሮ ሚሚ በቀለ ከእናንተ ጋር ነን። እናንተም እኛን ምሰሉ። ወይዘሮ ሚሚ በቀለ ይሄ ይታያል። ምን ይላል? እግረኛው ሚዲያ ይላል። እንኳን በደህና ወደ እግረኛው ሚዲያ መጣሽልኝ። እሺ ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም ነው። ጉዳይሽ ከልጅሽ ጋር እያያዛል? አዎ ይያያዛል። እንዴት ነህ አባቴ? እየተንጠራራ ነው። ሰላም ነህ? ነጋ ኦኬ። ኦሮምኛ ነው የሚችለው? እግዚአብሔር ይመስገን። ይችላል አማርኛም ይችላል? አዎ። ስምህ ማን ነው? ስምህ ኤርሚያስ። በጣም ጎበዝ። የህክምና ስህተት በሚል ነው አይደለ? የህክምና ስህተት በሚል ነው። ከእንደዛ ጋር የተገናኘ ነው። አዎ። የልጅሽን እግር ከወገብ በታች የማይወጋ ቦታ ተወግቶብኝ ነርቡ ተነክቶ
አካሉ ጎሎብኛል የልጄ በትክክል ይሄንን ኬዝ ወደ ፍርድ ቤትም ምንም ይዤ ሄጃለሁ ነገር ግን ፍትህ አጣሁ ነው ፍትህ የለም እኛ ደግሞ እንጠይቃለን እንደ እግረኛውም ሀገሪቱ ላይ ትልቁ የስልጣን አካል ፍርድ ቤቶች ናቸው ፍርድ ቤት አዞ እንዴት በሚል ነው ፕሮግራም ያደረግነው የተፈጠረው ነገር ግን ያው በየደረጃው በፍርድ ቤት እየሄድሽ እየተከራከርሽ አንቺም አቃቤ ህግም እንዳስረዳችሁት ሁሉ እኛም ደግሞ እንስማው ምንድነው የተፈጠረው እንዴት ነበር ጊዜውን ቦታውን እስኪ አስረጅኝ እስኪ በደንብ እኔ ሰኔ 28 በሆነ ቀን 3 ልጆች ነበር ማስመርቀው ከዚህ በላይ ያሉ ከዚህ በላይ ያለ በዚህ መሃል አለ ይሄ መጨረሻ ልጅ ነውና የመጀመሪያው አንደኛ ወጣ KG3 ማለት ነው ሁለተኛ ልጅ ደግሞ ሁለተኛ ወጣ ይሄ ደግሞ ከዜሮ ክፍል አንደኛ ወጣና የምስጋና ፕሮግራም ነው ያዘጋጀው እኔምነቴ ጴንጤኝና የምስጋና ፕሮግራም አዘጋጅቼ ሰኔ 28 ቤቴ ላይ ማለት ነውና ብዙ ታዳሚዎች ነበሩ ብዙ ሰዎች ጠርቼ በቃ ሁሉን ነገር ጨርሰን ጸልየን ምናምን ላይ ይሄኛው ልጅ ትንሽ ቀበጥ ስለሆነ ጣፋጭ ነገር ነበር ያበዛው ማለት ነው ሲያከዛ መጨረሻ 3 ሰዓት ተኩል ደክሞኝ እንዲቁጭ ባልኩበት ሆዴን ይለኛል ድሮም ሽሮፕ ስለምገዛ የባክቴሪያ ነው ብዬ አሁንም እኔና ሌላም ሰዎች ጎረቤት ታዳሚ የመጡ ጎረቤቶችም ነበሩና ተያይዘን ሽሮፕ ለመግዛት ነው ይሄርነው ይዘነው ስንሄድ በእግሩ ነው ይሄርነው ማለት ነው ዛ ሄርንና በሰዓቱ የነበረው ፎቶ አለ አሳይካለው ሚስቱና ምረቱ የሚባሉ ሰዎች ነበሩ 3 ተኩል ነውና ይዘን ገባን ሽሮፕ ፈልገን ነው አልኩት ሽሮፕ የለም ወደ የት ነው ሄዳችሁ ወደ ምረቱ ክሊኒክ እሺ አንደኛ ደረጃ ማለት ነው እሺ ክሊኒክ ላይ ሽሮፕ ይሸጣል እንዴ አላለን ሽሮፕ አላለንና ከዚህ በፊት ከዛ ገዝቻለሁ ከዛ በፊት ማለት ፋርማሲ ያለው ካጠገቡ ፋርማሲም አንደኛ ደረጃ ክሊኒክም ይላል ቤቱ ማለት እሱን ማጣራት ፈልጌ ነው እሺ ከዛ በኋላ ስንገባ በሰዓቱ ምረቱ ማለት 70 ምናምን አመት ነው ሽሮፕ የለም ማለት ስለው መርፌ ልስጥልሽ አለኝ ከዛ እኔ ብቻ በሰዓቱ ልጁ ሆዴ ምናምን ቀበጥም ስለሆነ ሆዴን ስላለ በቃ እሺ ሽሮፑን ስጠኝ የሆነ ላብራቶሪ ምናምን እንደዚህ አይነት ነገር በሽታው ምንድነው ምናምን ብሎ አላየም እዛ ላይ ማለት ነው እሺ ብዬ ያው ነበር እኔ ያለው ልጅ ያለ ሌላም ጎረቤት ብዙ ነን ብቻ በጥቁሉ ይር ነው አንዳም 6 ሰዎች ነን ይር ነውና ሶስታችን ገባን ማለት ነው እኔና ልጄ አሁን እዚህ ጋር ያለው ልጄና አንድ ሴት ልጅ ያለች ሶስታችን ገባንና ወጋው በሰዓቱ ያኔ ትኩሳት ምናምን የለውም ሆዴን ይለኛል እንጂ ሌሊቱን በሙሉ ተቃጠልኩ ብሎ ሰውነቱ ተያይዞ አደረ ይሄ ልጅ ማለት ነው በኢየሱስ ክርስቶስ ምንድነው እሱ ሽሮፑን ነው በመርፌ የሰጠው ወይስ መርፌው ሌላ ነው ሽሮፕ የለም ብሎ መርፌ ሰጠኝ መርፌው ምንድነው የሚወጋው አላቀም እሱንም አልመረመረም ዶክተር ታደሰ ሲዳ ይሄንን ራስ ጠይቋቸዋል መጣልሃለሁ እዛ ጋር ማለት ነው እሺ ከዛም በኋላ ከወጋው በኋላ አምንም እምቢ ሲለኝ ጠዋትን በቃ እንትን ብዬ ጸልዬ ምንም ልጁ ጭራሽ በቃ ተዝለፈለፈ የሆነ በቃ እንዲ የመያዝ ነገር አላ ከዛ ሲያዝ አሁንም ተመልሰን ሄርናውንም ተከታተለን እኔኮ ሽሮፕ ልገዛህ ነው የመጣሁት በፊትም ገዝቻለሁ ሽሮፕ ቤት ውስጥ የራሱ የሆነ ሽሮፕ ነበር ግን ኤክስፓየርድ ይሆናል ብዬ አሁን ባክቴሪያ ሽሮፕ ልገዛ ነው የሄድኩት እና አሁን ልጁ የባሰ ታመመ ትኩሳት ሰውነቱ ተያያዘ ብዬ ነገርኩት ከዛ አስተኛው የሆነ እንዲመተኛ ነገር አለውና ክፍል አስገባ አስተኛውን አየውና አሁን ደግሞ ነርሷን አበራሽ አላትና አበራሽ ተብላ ተጠራች አበራሽ ተብላ ተጠራች መጣችና ግራ እግሩን ነው የወጋው በሰዓቱና የተያየ እንዲ በቃ ብዙ እንትን ያለው ግራ እግሩ ላይ ውጊ ብሏል እግሩ ላይ ነው ወይስ ዳሌውን የታመመው ይሄ ግራ እግሩ ነው ልልክ ፈልጌ ነው ከዛ ውጊ ብሎ ያዛታል እሷም ስትወጋው የባሰ መጀመሪያም ነው የመጀመሪያ ድጋሚ ስትወጋው የመጀመሪያ ትኩሳቱ ልጁ እዛው ተንጠለጠለ በረዶኑ ቀረለች በጌታ በኢየሱስ ክርስቶስ ምንድነው ይሄ መድኃኒቱ እስኪሰራ ነው አሉኝ እኔ ደግሞ በመርፌ ሰው እንደዚህ ይሆናል ብዬ በታሪክ አይችም ሰምቼም አላቅም ስለማላቅ ለካ ብዙ ሰዎች እንዲ በመርፌ ተበላሽተዋል ከዛ ይዤው ገባውኝና ወደ ቤት በታሪክ እንቢ ያለኝ ከዛ ወዲያው ወደ ዶዶላ ሆስፒታል እዛ ወሰድኩትኝና ሳሳይ የዶዶላ ሆስፒታል የት ነው ይሄን ልጅ መርፌ ያስወጋሽው አለኝ ከዛ ያስወጋሁት እንዲ ባጠገቤ ባለፋል
ከዛ ቀጥታ እነዚህን ሰዎች በዚህን ቀን አብራችሁ ቶሎ ነው አለኝና አዘዘኝ ይሄ ዶክተር ማለት ነው። እሺ ከዛ በሰዓቱ ላይ እኔም ሄጄ ለዘመዶቼ ተናገርኩ። ዘመዶቼ ደግሞ መጡ። እናንተ ለምንድን ነው ወይ ወደ ህግ እንሂድ ወይ ደግሞ ይሄን ልጅ ታሳክማላችሁ ብሎ ጠየቃ። አንድ አክስቴ ይባላል አስተማሪ ነውና ሲጠይቅ አረ ችግር የለም እኛ እናሳክመዋለን ምንም ችግር የለም ክሊኒኮቹ አሉ። እሷ በዛው ቀረች እንጂ እኮ ለካ እነሱ ይጠብቁኝ ነበር። ገብተዋል። እኔ ደግሞ እንደዚህ ስላልሆነ እንትን ብዬ ቀጥታ በራሴ ሰዓት ሄድኩ። አሁን ቀጥ ብለን አበራሽን ሰጡኝና ያለውን ነገር ሁሉን ነገር እንትን ብለሽ እኔ ብሎ ዶዶላ ሆስፒታል ተያይዘን እንሄዳለን ማለት ነው። እሺ ዶዶላ ሆስፒታል ስንሄድ ዶክተር ታሪኩ ይባላል የልጆችና የህፃናት ስፔሻል ዋና ዶክተር ነው። አጣራትና አንቺ ነሽ ወጋሹ? አዎ እኔ ነኝ። ሲመጣ በእግሩ ነው? አዎ በእግሩ ነው የመጣው ለዶክተሩ ማለት ነው። እኔ የመጣው አዎ። እና አንቺ እንትኑን ገዝተሽ ነው የሄድሽው ወይስ እንዴት ነው ብሎ ይጠይቃታል። ከዛ አይ ችግር የለም አስወጋለሁ ጥፋቱ የኔ ነው ብላ ለሱ ሙሉ መረጃውን ሰጠና አሁን በቀጥ ብለሽ ወይ ሻሸመኔ ቢሎ ሊጽፍ ሲል አይ ይላል ይሄኛው መጀመሪያ የወጋው ባለ ንብረቱ እዛ እንዳታጽፊ ይላታል። አዳማ ላጽፍ ሲል አይ አዳማ እንዳታጽፊ ይላታል። በቃ ይቀበጣጠራሉ እዚህ ጋር ማለት ነው። መጨረሻ ላይ የግል ሆስፒታል አጻፉኝ አሰላ ማለት ነው። ከዛ በኋላ እሺ ብለን ወደ ቤት ገባን። ከዛ ቆይ ሚሚ አንድ ነገር ከዩቲዩብ ላይ ያየው አለች ሚስቱ ማለት ነው። ሲሳይ አስራት ትባላለች። የመጀመሪያ ልጅሽን የወጉት ሰውዬ ሚስት ማለት ነው። ከዛ ምንድነው ስላት ከዩቲዩብ ያየሁት መታሸት ይፈልጋል ነርቡ። እንግዲህ አሁን እንደ ቤተሰብ ቀርበውኛል። ገብተዋል እናሳክማለን የሚሆነው ነገር ምንም ችግር የለም ብለው ቀርበውኛል ማለት ነው። ከዛ እና ደግሞ የሐኪም ማስረጃውም እሷ ጋር ነው ያለው። በመርፌ ምክንያት ብሎ ለዶዶላ ሆስፒታል ጽፎልኛል። በመርፌ ምክንያት ልጁ እንዲህ ስለሆነ ስለጻፈልኝ ያንን መረጃ ደግሞ ለነሱ ሰጥቻለሁ ልጄን ባላፊነት ስለተቀበሉኝ ማለት ነው። ከዛ ለ18 ቀን ይሄንን ልጅ በቀን 3 ይሄውን ተሸክሞት የመጣው ልጅ እያመላለሰው በቀን 3 ይታሻል ልጁ ማለት ነው። ከዛ ደና የነበረው ባሳይክ ላሳይክ እሺ ዛታ ቀስ ብለ ቤቢ የሚያባት ተከዋል እግሩ እኩል ይልክ ከዚህ ጀምሮ አይተከዋል ይታያል አብረ ይሄ እንዳለ ጨርቅ ይሄ አሁን ጤነኛ ማግሩ ነው ደና ነው ማለት ነው። ይሄ ደግሞ ይልክ ቆዳ ነው የተወጋው ሰሏል። አስላው ድብና አርጋው አሹት። ለምንድን ነው የሚያሹት ብዬ በጠየቃቸው ይሄ ይጠቅማል ብለው ነበር ያሹ የነበሩት ማለት ነው። እሺ አይረግጥለትም አሁን አይረግጥለትም ትንሽ ነው እንጂ ዋና የሕክምና ማስረጃ እኮ ንግሩ ካልሳ አዎ ከዛ መጨረሻ ላይ እንትን ካለው እና አሁን እስኒር ስላቸው ቆይ ዶክተሩ አለኝ ሰኔ 28 ብያለሁ። ቀጥሎ አመት ባል ነበር መስቀሊውን ብቻ የሆነ አመት ባል አለና ለአመት ባል ሄደው አልመጡም። ስለዚህ ዶክተሮቹ እንደዚህ ከዛ አንድ ጎረቤቴ ደግሞ እነዚህ ሰዎች ያለኝ አሻጥር ሊሰሩ ነው። የትኛውም ዶክተር ፖሊስ ጣቢያና ሕክምና ቦታ አከለ ሄደ የለም 24 ሰዓት ነው የሚሰራው ይለኛል። እዛ እንደምንም አለና አሁንም በመሃል አሰላ መጣን ማለት ነው። አሰላ የመጣ ነው ማማ ሆነና ሲሳይ የምትባለውና እኔና አሰላ ምን ሆስፒታል የመንግስቱ ያው ማለት ነው። እሺ ከመጣን በኋላ ሰው ዶክተሮቹ ካዩት በመርፌ እንዲተጎርቶ ለምን ዝም አላችሁ? የዶዶላው ምን ጻፉ? እሳቸው ቼክ ከማድረግ ያለፈ ቼክ አረጋና ሪፈር ጻፈልን። ወዴት? ወደ አሰላ። ከዛ በፊት የዶዶላው ሆስፒታል ዶክተር ጠሩና አንቺ ነሽ ወጋሽው? አዎ። በእግሩ ነው የመጣው? አዎ። ይሄን ሁሉ ኢንተርቪው ጠየቋት፣ አስረዳች። ምንድነው የወጋሁት አለች። ግን ያን ጊዜ ምን ላብራቶሪ አይተሽ ነው በምንድነው የወጋሹ ብሎ ጠየቃት። አሁን ያ ዶክተር ላይ ይችላል በዚህ ሰዓት ይናገራልና ምንድነበት ቤቢ ምን የሆነ በቃ እነሱ በየሕክምና እንትን የሆነ ትንሽ ነገር ትንሽ መድኃኒት ምናምን ብላ አስረዳችሁ። ሲጀመር አላት በላብራቶሪ ሳታይ ምንም ነገር ሳታይ በቃ በጣም ተናደደ ዶክተሩና አንቺ ገዝተሽ ነው ዶክመንት ገዝተሽ ነው ሐኪም አይደለሽም ነው አላት። ግን መጀመሪያ ነው ነገሩ ተያይዞ እሷ የጨረሰችው ገብተዋላ። መጀመሪያ ሰውየው ጋር
ከዛ ነው እሷ ስንት ከፈላችሁ ግን መርፌውን ለማስወገድ? ወይኔ እንደው ብሩ በቀረ 550 ብር አለሽ ብሎና 550 ነው የከፈልነው። ከዛም በኋላ በ500 ብር ልጄን አጥቼ መጣሁኝ። ከዛ አሁን ዶዶላ አሰላው ጋር ይሄ የአክስቴ ልጅ ባል ታደሰ በላቸው መምህር ነው፣ ሃይስኩል ነው የሚያስተምረው። ተያይዘን እኔ እሷ ሆነን አሰላ መጣን፣ እሱ ለታዛቢነት ማለት ነው። አሰላ ስንመጣ ዶክተሮቹን እየገባች በቃ ሹሹ ትላለች፣ እንዲህ በቃ ትላለች። ከዛ መጨረሻ ላይ አሁን ብር የለኝም አለች። እዛ እንዲታከም አልፈለገችም። ብር ስለሌለኝ ተመልሰን ብር ይዘን እንሄዳለን ትለኛለች። የት ነው የምንሄደው? አንድ የነርቭ ሐኪም አለ ዶክተር ታደሰ ሲዳ የሚባል አዳማ ትለኛለች። በግል በግል ሪፈሩ ደግሞ ወደ መንግስት ሆስፒታል ሪፈሩ አሰላ ነበር የተጻፈው። ከዛ ሪፈሩን ከገባን በኋላ አምጪ አልናትኛ ሪፈሩን ፈለግነውና ሪፈር በታሪክ አልሰጠሽኝም ብላ ልትከሱኝ ነው ምን ልታረጉኝ ነው ብላ ለዚህ ለታደሰ ለአስተማሪው ማለት ነው አልሰጥም። ለምን እንከስሻለን ካሳከምሽ አንቺ አይ ብላ አሁን እንደመቀያየር እንደመጣላት ነገር ሆነች። አሁንም ደግሞ ድጋሜ ሽምግልና ተያዘኝ። በቃ አሁን እናንተን ቢብትሉኝም ወደ ህግ ነው የሚሄደው ብያውን እንትን አቅማሙና ሲያቅማሙ አይ እኛ እኮ እናሳከማለን ግን በመርፌ ምክንያት ብሎ ለምን እሱ ጻፈ? እንዴ ተማረውን ነው እሱ የጻፈው ያየውን ነው እሱ የጻፈው። እሷም ሄዳ ምን አለች? ለምን የኛ ገበያ ይበላሻል? የክሊኒኩ ገበያ ይበላሻል። ክሊኒኩ ማን ነው የሚባለው? ምረቱ ክሊኒክ በሰው ስም ነው ክሊኒክ አለ እሱ ላይ ተጽፏል። እሺ ከዛ በኋላ የት ነው ያለው ክሊኒኩ? አሳሳ ጎባጣ በሚባል አሳሳ ጎባጣ ኦሮሚያ ክልል ማለት ነው። እሺ ከዛ መጨረሻ ላይ ይሄ እንዲህ እንዳለ ወደ አሳሳ መጣን። ገንዘብ አስተካክዬ እንዳለችው አሁንም ገንዘብ አስተካከሉና ወደ ማን እንመጣለን? ወደ ዶክተር ታደሰ ሲዳ አዳማ ከማጋ ከምረቱ ጋር መጀመሪያ ከወጋው ጋር ብለው አሳከሙትና መጀመሪያ መጣን። ስንመጣ ዶክተር ታደሰ ጋር ገባን። ምንድነው እሱ ነው መርፌ እነሱ ሁለት ሰዎች ናቸው ልጄን መርፌ ወቅቶ እንዲህ ያደረጉብኝ እና ይሄው እንዲታሞብኛል እና መዳኛው ነገር ምንድነው? ከዛ አሁን ሲያየው ይሄ አሁን ለምንድነው ያሸከው ብሎም ጠየቀው። እሱ ለምን አሻችሁት? ካጠፋችሁ ከጥፋታችሁ የበለጠ ደግማችሁ ባልና ሚስት ማሸታችሁ ለምን መታሸት ተፈለገ? ወዲያው ሪፈር ቢደረግ ልጁ የመዳን እድሉ እንትን ይሁን ለነገር ነበር አለውና አሁን ታየ። ቀጥታ እሱ ደግሞ ዶክተር ታደሰ ሲዳ የት ይልከኛል? እዛ አስተኛኝና ልክ እዛ እሱ ወደ አዲስ ህይወት ሆስፒታል የሚባለው አዲስ ህይወት ወደሚባል ሆስፒታል ወደ አዲስ ህይወት ሆስፒታል እዚህ መጣ። እሺ አዲስ አበባ። እሺ አዲስ አበባ ማለት እሺ። ከዛ አዲስ ህይወት ሆስፒታል ልጄን አየው መረመረውና አንድ ቦታ ላይ ተጎርቷል። ስለታማ ባለው ነገር ይላል ዋንቀረቀቡን ነው የሚለውና ተጎርቷል ይለኛል። የዶዶላውም እንደዛ ነው የሚለው አንድ ቦታ ተጎርቷል። ከዛ በኋላ ይሄ የተረጋገጠ ነገር ስለሆነ ከዛ ልክ የህክምናው ማስረጃ ሲታይ ተመልሼ መጀመሪያ ጥሎኝ ሄዷል። ከዛ ለምኜ እኔ በነገሬ ላይ ሳልነግር ያለፍኩት ነገር አለ። 8 ልጆች እናት ነኝ። 8 ልጆች አለኝ። 8ቱንም ቦምቦይኖ ጠብሼ ነው ማስተዳድራቸው። አስፓልት ላይ የከተማው አስተዳደር ስንት ነው? ይቅርታ እኔ ወደ 42 77 ነው የተወለድኩት። ተባርከሻል በልጅ። እሺ ደስ ይላል። እና አንድ ልጄ ግን ስለተነካብኝ ነው ያንገበገበኝ እውነትን ስለደበቁ ማለት ነው። ከዛ ወደ እዛ ደውዬ እንደገና እንትን ብለው ብር ሰብስበው መምህራኖች ሃይስኩል መምህራኖች ያሉት ሰዎች ሁለተኛ ደረጃ ሃይስኩል ትምህርት ቤት ተማሪን አስተባብሮ ይሄንን አድርጎ እንደገና ብር ወደዚህ ላከልኝ ማለት ነው። ሲልክልኝ እኔ ልጄን 10,000 ብር ከፍዬ እዚህ አዲስ ህይወት ሆስፒታል ሙሉ ምርመራ አደረኩለት ማለት ነው። ሙሉ አለ መረጃ ያኪም ማስረጃው ማለት ነው። ከዛ ሲያረጉለት ዶክተር አልኩት። አሁን ዶክተር አማኑኤል አማሬ ይባላል። ቀይ ሰውዬ ነውና ልጄ እኮ እንዲህ ነው እኛ እሱን አናውቅም ግን አለ ልጁ አንድ ቦታ ተቆርጧል። አንድ ቦታ እዚህ ዳሌው ላይ የተጎዳው ቁጣጥ እንዳለ ነርቦቹ ወደ እንትን አሁን ይሄ ምናልባት በዛን ሰዓት እነሱ ሳያጣሩ ወይ ከወጉት ብቻ ነርቡ በምንም ይሁን በሙሉ ተጎርቷል እዚህ ጋር ይለኝና ዶክተሩ
አሽጎ ነው እንትኑን ራሱ በዛን ሰዓት አልሰጠኝም። እዛ ዶክተር ታደሰ ሲዳጋ ስለሆነ እዛ ተሄዶ ውጤቱ እዛ የዶክተርን በሰዓቱ ጽፍልሻለሁ አለኝ። ውጤቱን ሲያይ ነው ያለኝ። ተኛ ልጁ። ከዛ አሁን ደግሞ በማግስቱ ሰዎቹን ጥሪያቸው አለኝ። አሁንም ይሄ ዶክተር ታደሰ ሲዳ ምልክ ሰምታል ሳይወዱ በግዳቸው ነው የሚያሳክሙት ጥሪያቸው አለኝ ዶክተር ታደሰ ሲዳ። አሁን ነገር እንደዚህ እያለ ነው ዶክተሩና አብረን እንሂድ ብዬ ነገርኳቸው ለነሱ። ተመልሼም አሁንም አብረን መጣን። ከማጋ መጣን? ካበሩና ከሲሳይ ጋር መጣን። አሁን ደግሞ ተመልሰን መጣና ቆይ አለች። አሁን መጀመሪያ እሺ ብላ አምና ያሳከመች አለች ሴትዮ ነገር ለመፈለግ ስትል ዶክተር ታደሰ ሲዳን ቆይ ዶክተር አለችው አላት። ይሄ ነገር በፖሊዮ ቢሆንስ አለችው። ልነግርክ ነው በኢንፌክሽን ቢሆንስ ነርቭ በተለያየ ነገር ነው የሚመጣው ብላ አለችው። እሺ ከዛ በኋላ ታዲያ ምን ችግር አለ አለ ዶክተር ታደሰ እግዚአብሔር ይባርከውና ፖሊዮ ከሆናልና ሰገራውን ደቡብ አፍሪካ ላከ። እሺ ከዛ ነው ፖሊዮ ብሎ ንጹህ ኖርማል ነው ልጅ የሕክምና ማስረጃ ኖርማል ነው የሚለው ምንም ልጅ በሽታ የለበትም። እንደገና ነገር ለማቃሰር ስትፈልግ ይሄን ስታመጣ እኔ የሕክምና ማስረጃ ይንሽ እሷ እንደዚህ ስትል የፖሊዮ መረጃ እስከሚመጣልኝ የአሳሳ ፖሊስ እንዳለ አሰሳቸውኝና ወደ ትምህርት ቤት ለተማረበት ተመራቂ እንደሆነ ሰኔ 28 3 ሰዓት ተኩል ይሄንን እንዳለ ኢንፎርሜሽን ወሰደና የምረቱ ስራ ምን እንደሆነ ያበሩ ስራ ምን እንደሆነ ወደ ጤና ቢሮ ተጻፈልኝ። ያ ምረቱ ስራ መድኃኒት ሻጪ ነው እሱ ፋርማሲስት ነው። መድኃኒት ብቻ ነው የሚሸጠው። ዶክተር ያዘዘለትን ፕሪስክሪፕሽኑን አይቶ እሱን መድኃኒት ይሸጣል። ነገር ግን ወጋ። በጣም ጥሩ። እሷ ደግሞ አበራሽ ደግሞ ምንድነው ነርስ ነች። ጠርቶ እሱ ኃላፊ የቤቱ ኃላፊ ስለሆነ ጠርቶ ደግሞ እሱ መርፌ ያላት እሷን ደግሞ ማለት ኦኬ ተባብረው ነው ለሁለት ነው የወጉ። ለሁለት ነው። ሶስተኛዋ ደግሞ ማሸት ለ18 ቀን ከባሏ ጋር ማለት እዛው ሲሳይ አስራት የምረቱ ባለቤት ማለት ነው። ከሚገርም ለ3 ቀን ነበር እንትን ያሉትን ነው በመርፌው የመጣውን ጉዳት ለመመለስ ነው። ለካ እነሱ ያቺን ቦታ ድቅቅ አድርገው አሁን አሰደዱት። መጀመሪያ እኩል ነበር አላልኩህ? ስልል አደረጉት። በቃ አሽተው ስጋውን ነው ለካ የሚያደቁት። እኔ ደግሞ አልገባኝም በጣም ለአስራት ተመስክሯል እዚህ ጋር ክርክሩ ላይ ማለት ነው። ከዛም በኋላ ጭብጥ ልንገርክና መጨረሻ ላይ እምቢ ስትል ወደ አሳሳ መጣን። አሳሳ ከመጣን በኋላ አይ በቃ እስቲ አሁንም ደግሞ በሽምግልና እሺ ወጌሻም ይሰራሉ ደርበው እዛ ክሊኒኩ በዩቲዩብ አየሁ ነው ያለችኝ። በዩቲዩብ ላይ አየሁኝ ብላ ነው ስታሽ የከረመችው። ይሄ በርሲሳ ለምንድን ነው የምታሹት ብሎም ጠይቋቸዋል። አይ ወጌሻ ምናልባትም ካለ ብዬ ነው። አራትም ብላ ነው የምታሸው። ለሁለት ነው ባልና ሚስቶቹ ከማጥፋታቸው አንፃር ልጄን ከማበላሸታቸው አንፃር እንደገና ደግሞ ማሸታቸው ከምንም በላይ ዛሬ ላይ የሚያቃጥለኝ ማለት። ከዛም በኋላ ሲቀጥል አሁን መጣንና ወደ ዋና ጭብጡ ጋር ስመጣልሽ ሽማግሌዎች ይሰብሰቡ ተባለ። ኡመር አልይ ይባላል ዋቆ እንለዋለን። ታደሰ በላቸው መመሩ ማነው? በሷ ደግሞ ዘሪሁን የሚባል ከዚህ ጋር ደግሞ አንድ ከሊሊ የሚባል 4 ሰው ተያዘና በቃ እኛ 200,000 ብር እንስጣታለን፣ ሁለተኛ ስማችንን እንዳትጠራ ትፈርምልን ይሉና የመካከሩና እኔን ጠይቁኛል ማለት ነው። ማን ነው የሚጠይቀኝ? የሷ ሽማግሌ ሁለቱ ናቸው፣ የኔ ሽማግሌ ሁለቱ። እንዲህ አይነት ሐሳብ አለ። ከዛ እኔ ምን አውቃለሁ እናንተ እንዳረጋችሁ። እኔ ግን የልጅ መዳን ነው የምፈልገው። በሰዓቱ እንደዚህ ማይቆምም ነበር። እንዲተንፋቆ ነው ሽንትና ሰገራ እንዲ ነው አስይዤው ካካማስ ብለው አሁን እቺን ዶክተር ታደሰ ሲዳጋ ተኝቶ በተለመነው ብር ተኝቶና ስለታከመ ፊዚዮቴራፒ ስለሰራ ነው እቺን አህል የቆመውና እንጂ ያኔ በቃ ዘጭ ነው ካካውንም ላይ ነበር የሚያደርገው። ቀኝ እግሩም አይደለም ቀኝ እግሩ ግን ደህና ነው፣ ኖርማል ነው። የሕክምና ማስረጃ ጤነኛና በሽተኛው ይላል። እድገቱም እንደቀጠለ ነው። ከዛ መጨረሻ ላይ 200,000 ብሩ ላይ እኛ አሁን ተስማማሽ አንቺ 200,000 ብር ተቀበልሽ? እኔ አልተቀበልኩም። ለምንድን ነው የምቀበለው? አልቀበልም። ግን እዚህ ስመጣ ብር ሳይሰጡኝ ቀርተው በሲሳይ አስራት የተሰጠኝ በአካውንት ያስገባችልኝ ሰንተመንት አለኝ ባንክ ሰጥቶኛል። አሁን እነሱ አላውቃትም እንደውም እኛ ቤት አልመጣችም ብለው ህግ ጋር ደግሞ ሲከዱ ይሄንን አሳይቼ በዚህም ታስራለች እሷ ማለት ነው። ለምን አሁን መጨረሻ ላይ 200,000 ይሄ ዋቆም ይባላል። እኛ 200,000 አንቀበልም አሉ ሽማግሌዎቹ። ለምንድን ነው ማንቀበለው? ይሄ ልጅ ምን ሆነ ብለን ነው ሞቷል ብለን ነው ወይ ደግሞ ለአካሉ በቂ ለሕክምና ማስረጃ ይሆናል ብለን ነው እራሳቸው። እኔ ሲጀመር ልጄን ያሳክሙልኝ የነሱን ብር አልፈልግም አልኳቸው። አሁን እሷ ይሄንን ብር አልፈልግም ያለችው ወደ ህግ ለመሄድ ስለሆነ ብለው
ሽምጥጥ አድርገው በቀጠሮ ላይ ቀሩ። ካዱ ጭራሽ ሲከሰሱ ሽማግሌ የት ቦታ ማለት ጀመሩ። የት ነው የምናውቃት እሷን መጀመሪያ ጀመራለች። የፖሊዮ ውጤት መጣ። የማስረጃውም ጥብቅ ማስረጃ ሲመጣ እዚህ ጋር እንዲያሉ እንዳልኩ አንድ ካሳውን የሚባል የፖሊስ ጣቢያው አዛዥ አለ። መርማሪ ደግሞ አለሙ የሚባል አለ። በጣም እስከ ዶዶላ ድረስ ሄደው ዶዶላ ራሱ ዶክተሩን አናገረው። ይሄ እንትኑ ማለት ነው መርማሪው ፖሊስ ሄዶ ዶዶላ ጠየቀው እሱን ማለት ነው። ማንን? ፖሊሱ ዶክተር ታሪኩ እኔ ጋር መታ ነው አምናለች ካደች እንዳለ ዶክተሩ ማለት ነው። ያ ዶክተር ታሪኩ አሳክማለሁ ብላ እኮ ነው ከኔ ጋር የሄደችው እንዴት እንደዚህ ታረጋለች ብሎ እሱም ያለውን ነገር ከራና ቀኙን አጣሩ። ካሰሯቸው በኋላ ፍርድ ቤት ተከሰሱና አቃቢ ህግ ቢሮ ላይ ግን ትልቅ ተጽዕኖ ነበር። ለ8 ወር ህጓይ ክሱ ወደ ፍርድ ቤት አይተላለፍም ብለው ሲያጉላሉኝ ነበር። ለምን ሲባል እቺ ሴትዮ እዛ ሰፈር ነው የምትሰራው፣ ሲቪል ሰርቪስ ትሰራለች፣ የዶክተሩ ሚስት ማለት ነው። ብቻ ባላቀም እዛ አቃቢ ህግ ላይ እስከ መደባደብም እንዴት ልጅ እኮ ነው ካርቶን ያለም የተበላሸብኝ ብዬ ከነሱ ጋርም ደማደበ ጮሄ አስሮኝም ነበር እነዚህ አቃቢ እንትኖቹ። መጨረሻ ላይ ግን እዚህም አዲስ አበባ መጥቼ ፌደራል እዚህ የኦሮሚያ ሀዊ ምናምን በጣም እነሱም ተባብሮኛል እግዚአብሔር ይስጣቸው። ወደ ታች ደውላ እንዴት ነው የማይከሰው ይሄን ማስረጃ እያለ ለምን ነው ማታሳልፉት ብላ አሳልፎ ተከሰሱ፣ ተቀጡ። ግን እዛ ጋር ምረቱን አወጡብኝና አንድ ቦታ ስለሚል ባበሩ ላይ ጸናንቱ ነው ማለት ነው። ሁለቱ ሰዎች አታውጡብኝ እያልኩ አወጡብኝ። እዛ ጋር ባልና ሚስቱን አወጡና ነርሷን ተከሳሽ አረጋት። መጀመሪያ ወጊ እንዲያው እሱ ነበር እንዳልሽኝ እሳቸው ናቸው። እሺ ለፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ወንጀል ችሎት አዲስ አበባ መልካች የኦሮሚያ ጠቅላይ አቃቤ ህግ ቢሮ ይግባኝ መጥቶ ነው። ተጠሪ አበራሽ መንግስቱ ጎሌ፣ አድራሻ አርሲ ዞን ገደብ ሐሳሳ ወረዳ ሐሳሳ ከተማ 03 ቀበሌ። የጉዳዩ ጭብጥ በአጭሩ የጉዳዩ መነሻ የሆነው የምዕራብ አርሲ ዞን የገደብ ሐሳሳ ወረዳ አቃቤ ህግ ተጠሪ ላይ በገደብ ሐሳሳ ወረዳ ፍርድ ቤት ባቀረበው ክስ የስር ተከሳሽ ያሁኗ ተጠሪ 96 የወጣውን የወንጀል ህግ አንቀጽ 559 ስር የተደነገገውን በመተላለፍ በሙያዊ ግዴታዋ ለሰው አካል በቂ ጥንቃቄ ማድረግ ሲገባት በቀን 29/10/2016 ዓ.ም ነው የሆነው። የጉዳይ ከቀኑ በግምት 5 ሰዓት ሲሆን በምዕራብ አርሲ ዞን ገደብ ሐሳሳ ወረዳ ከተማ ቀበሌ 03 ጎባጣ ተብሎ በሚጠራው ልዩ ቦታ ህፃን ኤርሚያስ በላይ የተባለ የግል ተበዳይ ታሞ ምህረቱ መንግስቱ ወደ ተባለ አንደኛ ደረጃ ክሊኒክ እናቱ ሚሚ በቀለ የተባለችው ወስዳው በመሄድ ተጠሪ የሥራ ድርሻዋ ክሊኒካል ነርስ ሆና የግራ እግር ዳሌ ላይ በቀን 28/10/16 በተወጋበት ቦታ ያለ በቂ ጥንቃቄ በመርፌ በመወጋቷ ነው የሚለው በመወጋቱ እግሩ ደና የነበረው የግል ተበዳይ ወይም ህፃን ወዲያውኑ እግሩን መሬት ማስነካት አቅቶት ዝሎ ክፉኛ ስለታመመ ተጠሪ በቸልተኝነት የአካል ጉዳት ወንጀል በማድረሷ ተከሳለች የሚል ነው። ይሄ የስር ፍርድ ቤቱ ጭብጥ ነው። አንቺ ደግሞ ክስሽ እሷ አሁን ፍርዱ ምን ሆነ? እሷ ላይ ታሰረች በሰዓቱ። ስንት ተፈረደባት? 6 ወር የፈረደባት። 6 ወር የሰው አካል አጥታ 6 ወር ይሁን ብለን እሱንም እኔ የልጁ የህክምና ጉዳይስ? የህክምና ጉዳይ አናውቅም አሉ። እንደውም እሷኛን አናውቅም። ኦኬ ክዳው ነው የተከራከሩት። እሺ አሁን ዋና ጭብጡ ላይ ስመጣ አሁን አንቺ ሁለቱ መግባት ነበረባቸው ነው ነበረ። እሱን አስቀሩና ማስረጃው ነው የሚወስነው። አቃቤ ህግ ለምን አላስገባም? ይሄን ሁለቱን ለምን እኮ የተከራከርንና ዛጋ በቃ በጣም ኃይለኛ ነገር ሶስቱንም ሊጥሉ ነበር አቃቢ ቢሮ ማለት ነው። እዛ የአሳሳ ፖሊስ ጣቢያው ነው ለቤቢ ብቁ ጥንቃቄና ስራቸውን ምናቸውን ማሰር ደረጃ የደረሰው የአሳሳ ፖሊስ ጣቢያ ነው። ከዛ ወደ አቃቢ ጋር ስንሄድ ግን አቃቢ ጋር ታገደ እዚህ ጋር ማለት ነው። በጣም እኔም ቢያልኩኝ ዋልኩኝ እንዴት ልጅ ካርቶኒ አይደለም እንዴት ነው ማያስኬደው እንደዚህ የተባለ እንደዚህ ሽማግሌዎቹ መጥተው ተናገሩ። እንዴት እኛ የምናውቀው ነው ወላ ማልጻና ያስተማረውም አስተማሪ ተመጣና ተናገረ እንዴት እንደዚህ ይሆናል ብሎ እምቢ ሲሉ ወደዚህ የኦሮሚያ ጠቅላይ ቢሮ የአቃቢ ቢሮ ሀዊ የምትባል ጋር እዛ ጋር ተደወለ። እግዚአብሔር ስጣት እሷም እንዴት ነው እንደዚህ ቁም ነገር የምትባል እንዴት እንደዚህ ይሆናል ቶሎ ብላችሁ ይሄንን ከሳሱትና ይከሰስና 6 ወር ይፈረዳል። ሰዎቹን ግን ከመሃል ባለ ንብረቶቹን አወጡ ማለት ነው። ከዛ ነርሷ ላይ ሆነ ግን ጭጥ ጉዳዩ በጣም ትልቅ ታሪክና ሚና የሰሩት
ሁለቱ ባልና ሚስቶች ናቸው። አንደኛ ወጋው እሱ፣ ሁለተኛ ደግሞ ሴትየዋ ፋርማሲ ሄዳ የሆነ የሰው እንትን ያለበት መታሻ ገዝታ ነበር ከባሏ ጋር ስታሽየ የነበረው ማለት ዶዶላ ዶክተሩ ጠርቶ ያናገረው ነርሷን ነው አይደል? ነርሷ አገፋፉ ያኔ ነው እነሱ ማገፋፋት የጀመሩት። እሷን ወደፊት ማስቀደም የጀመሩት ያኔ ነው። እሷ ያኔ ስታስረዳ እኔ ብቻ ወጋሁት ነው ያለችው። መጀመሪያ አቶ ምህረቱ ወግጉ ምናምን ብላ አስረድታለች። እኔ ሁለተኛ ላይ ነኝ ብላለች። ከዛም በኋላ አሁንም ልጆቿ እዚህ ነው፣ አንዱ ሌላው አሜሪካ ነው፣ አንዱ ደግሞ እዚህ አዲስ አበባ ውስጥ ነው ባለስልጣን ልጅ አላት የታሰረች የዚህ የሲሳይ ማለት የምረቱ ልጅ። ከዛ እዛ አዲስ አበባ ራሱ መጣና እናቴ ተፈታ፣ ግን ልጁ ክርስቲያን ነው ጴንጤ ነው ብለው ነበር። ልጁ ላሳክሙላ ብሎ ነበር። እናት ደግሞ ምን ማለት ነው ጴንጤ ነው ክርስቲያን ነው ማለት? ክርስቲያን ነው ሰው እሱ ጴንጤ ነው ማለት ነው የሷ ልጅ ምረቱ ፍርሃተ እግዚአብሔር ስላለው የሷ ልጅ እዚህ አዲስ አበባ ያለው ባለስልጣኑ ማለት ነው። እነሱ በታሰሩበት ሊጠይቃቸው መጥቶ የፖሊስ አለቃው ጋር ገብቶ እኔ ህፃኑን ላሳከም እናቴ ትውጣ ብሎ ነበር ሲታሰሩ ማለት ነው። ከዛ እናት ደግሞ በታሪክ አታሳከመም አይሆንም አላየሁም ብላ ካደች እዛ ጋር ማለት ነው። ግን እዚህ ሀገር ነው ፋይሉ ብቻ ከአሳሳ ይውጣ ከዛ በኋላ ምንም የምታመጩ ነገር የለም ብላ እየተላለፍን ይያለን ሰደበችኝ። እሺ የኔም ዝማል እውነትም እንዳለችው ይግባኝ አለችና ሻሸመኔ የሚባል ሀገር ላይ አስፈረደች። በምን አስፈረደች? ዶክተር ታደሰ ሲዳን በምን ይግባኝ? ቆይ የመጀመሪያ ይግባኝ ምን ይግባኝ እኮ መጀመሪያ ፍርድ መኖር አለበት። አሳሳ ተፈረደባት። አሳሳ 6 ወር ተፈረደ። በታሰረችበት ይግባኝ ጠየቀችላት ለሷ ማለት ነው። እሺ እንትን ይሄ አቡካቶ የሚባል ገዝታ ማለት ነው። እሱ ደግሞ ነጩን ጥቁር ብሎ ነው የሚከራከረው። በጣም ኃይለኛ ሰው ነው። ያላየውን አይቻለሁ ብሎ ነው የሚከራከረው። ያው እሱ ለብሮ ነውና ከዛ ይግባኝ ብላዛ ስትሄድ የሻሸመኔ ከፍተኛ ፍርድ ቤት ዶክተር ታደሰ ሲዳን መጣራት አለባቸው ምናምን ብላ ከዚህ ወሰደችና ዶክተር ታደሰ ሲዳንና ዶክተር አማኑኤል አማረ የሚባሉ ሰውዬ አብሮ ነው መጡ ተባለ። ዶክተር ታደሰ ሲዳን ዛጋ ልጁ ከፖሊዮ ንጹህ እንደሆነ ማስረጃ አለኝ እሱ ራሱን የሰጠኝ ማለት ነው። እሷ ፖሊዮ ነው ብላ ተከራክራለች እንደ ሲስተሯ። አዎ ከዛ እንደገና መለሱና ዶክተሩ እስኪ የሞያቸውን ብቃት ይናገሩ ብሎ ነገር ዶክተር ታደሰ ሲዳን እግዚአብሔር ይባርከው አብሬ እነሱ ጋር እንደመጣው እነሱም በመርፌን ልጄን እንደዚህ አደረጉ እንዳልኩኝ ይሄ ነገር የሚመጣው በፖሊዮ እንደሆነ በመርፌ እንደሆነ አስረግጦ ነገራቸው። ነገር ግን ፖሊዮ እንዳልሆነ ደግሞ ልጄ ብቁ ማስረጃ አለኝ ሐኪም ማስረጃ ከደቡብ አፍሪካ ተመርምሮበት የመጣው ማለት ነው። ራሱ ዶክተሩ ነው የመረመረው ማለት ነው። ኖ ፖሊዮ ብሎ የሰጠኝ ሐኪም ማስረጃ አለ እዚህ ላይ። ከዛ ይሄ ባለበት በካሜራ በተቀዳበት እነሱ ምን ያደርጋሉ? እዛ ጋር ያሉ ሰዎች ኖ በፖሊዮ ነው እንደዚህ ሆኖ በኢንፌክሽን ነው እንደዚህ ሆኖ ብለው ይጽፋሉ። ከዛ በኋላ ካሜራ ደግሞ የቀዳው ነበርና እኔ እንደተፈረደ ቀጥታ እንትን ቢሮ ቅሬታ ሰሚ ቢሮ ሄድኩኝና እንደዚህ አይነት ችግር አለ ስለዚህ ይታይልኝ ነው። አዎ እውነትም እነሱ ካሜራውን አስመጥተው ሁሉን ነገር አይተው በጣም ተናደው በቃ እኛ በውስጥ ዶክተሩ ዳኞቹን የምንቀጣውን ራሳችንን እንቀጣለን፣ አንቺ ግን ይግባኝ ወደ ጠደች ኪባ የሚባል ደግሞ አለ ሻሸመኔ ውስጥ ማለት ነው። ወደዛ ጠይቄ ብሎ ከዚህ ተደዋውለው እውነት ያለው እዚህ ጋር ነው ልጁን እንደዚህ ያርገዋል እናንተ ጋር ደግሞ እዛ ጋር ይስተካከሉና እዛ ይስተካከልና ይፈረዳል ማለት ነው። እነዚህ አጭበርባሪዎቹ ደግሞ አሁንም ያቺ የመጀመሪያ እዛ ጋር ያጭበረበሯት ከላይ ያለች ወረቀቷን ማለት ነው ዶክተር ታደሰ ሲዳን እንደዚህ ብሏል ብሎ ያሉትን ይዘው እዚህ ይመጣሉ ማለት ነው። የት እዚህ አሁን አቃቢ ህግ ኦሮሚያ ዋና ሰበር ማለት ነው ይዘው ሲመጡ ሰበር ደግሞ ታሪኩን አያቅም በቅጂ እንደተቀዳ ያቅም አጭበርባሪ መሆናቸው ነው አያቅም። የወረቀቱን ያዩና ይፈርዳሉ። በፖሊዮ ነው ብላለች በፖሊዮ ብለዋል በመርፌ አይሆንም ብለዋል ብሎ እዛ ጋር ሌላ ነው አጭበርብረው የጻፉት ማለት ነው። ሻሸመኔ ላይ ገብቷላ። አሁን ቅጂው እኛን የሚለየን የትኛው ነው? ማሽኑ ቅጂ ዶክተሩ ያያረገው ቅጂ ነው። ሰበር አሁን ምን አለ? በ5 አቦናቸው በ7 ስላሴ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ
ኑ እንሂድ። ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ፣ ሐምሌ 8 መመለሻ። 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጆ። ሰበር አሁን ምን አለ? ሰበር ለሷ ፈረደላት ነጻ ፍጣ ብሎ የኦሮሚያው ሰበር እዚህ ላይ ያለ እሱ የኦሮሚያው ሰበር አዳው ይሄ የፌደራሉ ነው። የፌደራሉ ሰበር አሁን እነሱ ደግሞ ቀጥታ የተደወሉ ጭብጦ ልምጣል ቀጥታ አሳሳ መጡና ደወሉ። አሳሳ ኤርሚያስ በላይ የሚባል ህፃን እናንተ ጋር እንዲ ብላችሁ ከሳችሁ ትክክለኛ በመርፌ ነው ብሎ ለአቃቢ ህግ ለተከራከረልኝ ሂኮ የሚባል የተከራከረልኝ ሰው አለና ያለውን ፋይል ሙሉ ማስረጃ አዎ በመርፌ ነው። ቀጥታ አሁንም የት ይደውላሉ? ሻሸመኔ አዎ በመርፌ ነው ብለው ካጣሩና ሁሉ ነገር እሙን የሆነ ጭብጥ ነገር ላይ ሲገቡ ይግባኝ ወዴት ይጽፉልኛል? ወደ ሰበር ማለት ነው። አሁን በቃ ተቀላይ ሰበር ላይ ደረስና ዋና ቁንጭ ጭብጡ ላይ ሰበር ላይ ደረስንና መቼ ነው የደረስነው? ሚያዝያ 28 ላይ በቀረበው ችሎት አየና በ30 ውሳኔ እንሰጥበታለን አሉኝ። እሺ ብዬ በ30 ሴት በ30 እኔ ምንም ያዩ ብቻ አላቅም እነሱ ዳኞቹ ራሳቸውና እግዚአብሔር ናቸው የሚተዋወቁት። እኔ የማውቀው ነገር የለም። አዩና ይሄ የዛን አጽንተናል እንጂ አይሆንም አሉኝ። እሺ ብዬ ይግባኝ ሴቶችና ህጻናት ይርኩ ሴቶችና ህጻናት እንዳለ ማስረጃውን ሲያዩ በምን ምክንያት እንዴት ሊጥለው ቻለ? ቢያንስ ማሽኑን እንኳን ጠርቶ ልጅ ነው የልጅ አካል ነው ገና ታዳጊ ነው ያ ዶክተር የተናገረውን ማሽን እንኳን አስመጥቶ ለምን አላየም? በቃ ይሄ እንዳለ ይሁንና እኛ እንጠይቃለን ሂጂና ገልባጩን አምጪ ተባልኩ። የፈረደበተም ማለት የኔ እናት 28 አልመጣም ተባልኩ። በ30 እንደገ ተመልሼ ሰኞ ሄድኩኝ ማለት ነው። ሲሄድ የለም 5ቱን ቀን ስመላለስ የለም ፋይሉ የት ሄደ? ፋይሉ እንግዲህ የሞተ ፋይል ነው የተዘጋ ፋይል ወደ እንትን የሚመለሰው ወደ መዝገብ ቤት እስከ ላይ ጻፊ ቢሮ ደረስኩ። ዳኛ ቪዞ ነው ማን ባሉ ጋሳቸው ጋር ቀረብኩኝ። ይታይልኝ ይሰጠኛልኩኝ የለም። ቀጥዬ አሁንም ደግሞ ቀጥዬ እንዲ በደረጃ ሄድኩኝ። አስፈለጉ ሂዱ መዝገብ ቤት ተፈለገ። መዝገቡ ጠፋ። የት ነው? ዳኛው ቆልፎበት ሄዷል ተባለ። መጨረሻ ጭብጡ ቆልፎበት ሄዷል። እኔ ደግሞ እዛ ጋር ክርክሬ የሞተ ፋይል ነው አይመረምረውም። እዚህ ጋር ዳኛው ለምን መቆለፍ ተፈለገ? በቃ ጭብጡ እዚህ ጋር ልጁ ይሄ በቃ አይሆንም እሱ እንደዚሁ እንዳለ ይቀር ጥፋተኛዋ ደግሞ ነፃ ትውጣ ብሎ ካሰናበተ በኋላ የልጄን እውነት ከተደበቀ በኋላ እሱ እግዚአብሔር አይቀርም እውነት አንድ ቀን ትወጣለች። በማናቸውም ነገር ላይ ማለት ነው እውነት ትጮሃለች። በሰዓቱ እቺ ምድር የፈተናነች በጥቅሉ። ከዛ እዚህ ጋር ስንደርስ ፋይሉ የለም። አዎ እና ምንድነው? ከዛ እዛ ጋርም ሲሄድ የለም ሂጂ እዛ ነው የሚሉኝ። እዛ ቅሬታ ሰሚ ቢሮም እነሱ ጋርም ገብቼ አልቅሼ ያለውን ነገር በዝርዝር አስረድቼ በቪዲዮም በአካልም በጽሁፍም አስረድቼ ተነስቼ ወጣው። ከዛ እሱ እንደው ምንድነው ያለው? ቀጥታ ይሄ እንደዚህ ሆነ አይደለ? እግዚአብሔር ለልጅሽ ይጭሁልሽ። እኛ ይሄንን ግን እያየን ነው ማስረጃው። እነሱ ደግሞ ምን አይተው እንደጣሉ እነሱ ናቸው የሚያውቁትና ግን በፊት አበር ሄደሽ እቺን ሴትዮ መክሰስ ትችያለሽ። ከሰሽ ልጁን እንደዚህ ያደረጉትን ሙሉ ማሳከም ይችላሉ ብለው አሉኝና ከዛ እንደገና ደግሞ ወደ አንተ ብዙ ታሪክና ብዙ ሚስጥራቶች እንደሚወጡ ስላየው ኦኬ። አሁን የፌደራሉ ሰበር ምን አለ? ይሄ የያስኩት እንትን አለ የፌደራሉ ሰበር ውሳኔ ነው። ይህ ጉዳይ በተጠሪ በይግባኝ ባይነት ቀርቦለት የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ግራቀኙን አከራክሮ ከመረመረ በኋላ በመዝገብ ቁጥር 51316 በቀን 4/2/18 በነፃ በማሰናበት ወስኗል። ይህ ጉዳይ በአቃቢ ሕግ ይግባኝ ባይነት ቀርቦለት የተመለከተው የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ምድብ ችሎት ግራቀኙን አከራክሮ ከመረመረ በኋላ በመዝገብ ቁጥር 513686 በቀን 9/4/18 በሰጠው ውሳኔ በዞኑ ከፍተኛ ፍርድ ቤት የተሰጠው የነፃ ውሳኔ በመሻር የወረዳ ፍርድ ቤት ውሳኔን አጽንቶ ወስኗል። ተጠሪ በስር ፍርድ ቤት በተሰጠው ውሳኔ ቅር በመሰኘት የሰበር አቤቱታዋን ለኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በማቅረቧ የሰበር ችሎቱም በ26/5/18 በዋለው ችሎት በመዝገብ ቁጥር 47/50/17 ላይ የከፍተኛ ፍርድ ቤት ውሳኔን አጽንቶ በነፃ እንድትሰናበት ወስኗል።
ይህ የሰበር አቤቱታም የሰበር ሰሚው ችሎት ውሳኔ መሰረታዊ የህግ ስህተት ስላለበት እንዲስተካከል የቀረበ ነው። በተሰጠው ውሳኔ ላይ የኦሮሚያ ጠቅላይ አቃቢ ህግ ቅሬታ አቤቱታ የሰበር ሰሚ ችሎቱ በሰጠው ውሳኔ ላይ ያለንን ቅሬታ አቤቱታ እንደሚከተለው በዝርዝር አቅርበናል። አንደኛ፣ ይህን ጉዳይ አስመልክቶ የአቃቢ ህግ 5 የሰው ምስክሮችና የህክምና የሰነድ ማስረጃዎች በመደጋገፍ እንደ ክሱ አቀራረብ ያስረዱ ሲሆን ሲያስረዱም ተጠሪዋ በቀን 29/10/16 ከቀኑ በግምት ሰዓት በምዕራብ አርሲ ዞን ገደብ ሐሳሳ ወረዳ ከተማ 03 ጎባጣ ተብሎ በሚጠራ ልዩ ቦታ ህፃን ኤርሚያስ በላይ የተባለ የግል ተበዳይ ታሞ ምህረቱ መንግስቱ ወደ ተባለው አንደኛ ደረጃ ክሊኒክ እናቱ ሚሚ በቀለ የተባለችው ወስዳው በመሄድ ተጠሪ የስራ ድርሻዋ ክሊኒካል ነርስ ሆና በቀን 28/10/16 በተወጋበት ቦታ የግራ እግር ዳሌ ላይ ያለ በቂ ጥንቃቄ በመርፌ በመውጋቷ እግሩ ደና የነበረው የግል ተበዳይ ህፃኑ ወዲያው እግሩን መሬት ማስነካት አቅቶት ዝሎ ክፉኛ መታመሙን በመመስከር ተጠሪ በቸልተኝነት የአካል ጉዳት ማድረሷን የአቃቢ ህግ የሰው ምስክሮች በቂና አሳማኝ ሁኔታ መስክረዋል። በደብዳቤ ቁጥር HWD 0134 በቀን 12/3/17 ተጽፎ ከዶዶላ ሆስፒታል የቀረበው የጽሁፍ የህክምና ማስረጃም ኤርሚያስ በላይ የተባለ የግል ተበዳይ ጉዳት መነሻ የሆነው በስለት ግራ እግሩ ዳሌ ላይ በስለት ተወግቶ የነርቭ ጉዳት አንድ ቦታ ላይ የደረሰበት መሆኑን በማረጋገጥ የሰው ምስክር በሚያጸና ሁኔታ አረጋግጧል። ሁለተኛ፣ በከፍተኛ ፍርድ ቤት የቀረበው የህክምና ምርመራ ውጤትም ሆነ ዶክተር ታደሰ ልሴዳ የተሰጠው የሙያ ምስክርነት ጉዳቱ የዳሌ ነርቭ ጉዳት ሲሆን በኢንፌክሽን፣ በክትባት፣ በፖሊዮ እና በተለያዩ ምክንያት ሊደርስ እንደሚችል በመርፌ ሊሆንም እንደሚችል ያስረዳ ሲሆን ይህም የሙያ ምስክርነት ቃል ድምጽ በሚቀዳ ማሽን ተቀድቶ ያለ ሲሆን ክትባት ማለት ደግሞ ራሱ መርፌ ስለሆነ ይህ ደግሞ ኢንፌክሽን ሊፈጥር ስለሚችል በግል ተበዳይ ላይ የደረሰ የነርቭ ጉዳት መነሻ ተጠሪዋ በተበዳይ ዳሌ ላይ በመርፌ በመውጋቷ መሆኑ እሙን ነው። ተጠሪዋ መከላከያ ምስክሮቿን ያሰማች ሲሆን የመከላከያ ምስክሮቿ ቀርበው ሲያስረዱ አንደኛ ምስክር የግል ተበዳይ ምህረቱ መንግስቱ ወደ ተባለው አንደኛ ደረጃ ክሊኒክ መጥቶ አልታከመም። ከተጠሪዋ ጋር አብረን ምህረቱ ክሊኒክ ውስጥ ነበርን፣ ጾም ስለሆነ ለምሳም አልወጣንም ስትል፣ ሁለተኛ ምስክር ደግሞ ተጠሪ ለምሳ ወጥታ በልታ ተመልሳለች በማለት በተቃራኒ ስለመሰከረ የአቃቤ ሕግን ማስረጃ በጥርጣሬ አይን እንዲታይ አድርጎ ስላልመሰከሩ ምንም አልተከላከሉም። ስለሆነም የስር የኦሮሚያ አርሲ ዞን ከፍተኛ ፍርድ ቤትና የኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በማስረጃ በተረጋገጠ በተቃራኒ የግል ተበዳይ ጉዳት በመርፌ ሊደርስ አይችልም በማለት ፍትሐዊ ያልሆነ መደምደሚያ ላይ በመድረስ ተጠሪዋን ነፃ በማሰናበት የሰጡት ውሳኔ ሲታይ የማስረጃ ምዘና ስነ ስርዓት ህግ መሪን የጣሰና ፍትህን ያጓደለ መሆኑ መሰረታዊ የሆነ የህግ ስህተት የተፈጸመበት ነው። ስለዚህ ይህ ሰበር ሰሚ ችሎት የምንጠይቀው ዳኝነት መዝገቡን በጥልቀት በመመርመር በ192 መሰረት የስር የኦሮሚያ ምዕራብ አርሲ ዞን ከፍተኛ ፍርድ ቤትና ጠቅላይ ሰበር ሰሚ ችሎት ተጠሪዋን በነፃ በማሰናበት የሰጡት ውሳኔ በመሻር በተጠሪዋ ላይ የስር የኦሮሚያ ምዕራብ አርሲ ዞን ገደብ ሐሳሳ ወረዳ ፍርድ ቤት የኦሮሚያ ጠቅላይ ፍርድ ቤት ደቡብ ቋሚ ምድብ ችሎት ተጠሪዋ ላይ የሰጡት የጥፋተኝነትና የቅጣት ውሳኔን በማጽናት እንዲወሰንልን በአክብሮት እንጠይቃለን ይላል። የልዩ ልዩ ይሄ በኦሮሚያ ጠቅላይ አቃቢ ህግ በኦሮሚያ ጠቅላይ አቃቢ ህግ የልዩ ልዩ ወንጀል ጉዳዮች ዳይሬክተር ይሄ የኦሮሚያ ጠቅላይ አቃቢ ህግ ለፌደራሉ ሰበር ጠየቀ። የፌደራሉ ሰበር አሁን ምን ወሰነ? ጠፋ መስከው እዚህ ሰበር መጀመሪያ እኔን ምን አለኝ መሰለ በ28 ቆይ መዝገቡ የጠፋው አያይዞ ልኳል አይደለ? የኦሮሚያ ዳኞችም አይተውታል ፋይሉን እዚህ ሰበር ነው ጠፋ የተባለው። ሰበር ላይ በ28 ሄድን የተጠራንበት ቀን ነው ማለት ነው። በ30 ውሳኔ እንሰጣለን አሉ ማለት ነው። እሺ ያስቀርባል አያስቀርብም የሚለው ነው። አዎ ከዛ አያስቀርብም ብሎ ነገሩኝ ዳኛው። በጣም ክፉኛ አዘንኩ። ቆይ ግልጽ አድርጊው የኔት ሰበር ላይ ኦሮሚያ ጠቅላይ አቃቢ ህግ ጠየቀ አይደለ? ከዛ ሰበር ምን ወሰነ? ሰበር የወሰነው አይሆንም ማለት አያስቀርብም እንጂ አልጠፋም ፋይል ጠፋ። እኔ እንትኑ ፈለኩት ቆይ አያስቀርብም ብሏል አለኝ። በቃ
ይሄን ነው። ከዛ መዝገቡ ደግሞ ተመልሶ ወደ መዝገብ ቤት መመለስ ነበታል። ሴቶች ጉዳይና ህፃናት ደግሞ ህገ መንግስት የሚባል ለመጠየቅ የዛን እንትን ፈለገ የውሳኔ ግልባጭ ሰማይ ነው። የውሳኔውን ግልባጭ ሲፈልግ የተባለበት ምክንያት ይሄ ሁሉ ማስረጃ ባለበት አያስቀርብም። ሰበር ጋር ለምን ሄደው ይጠይቃሉ? ለምን የታችኛው ለምን አይጠይቁም? ማንን እስከ ኦሮሚያ ጠቅላይ ከአርሲ ይሄን ሁሉ 3-4 ፍርድ ቤት ሶስቱም እኮ እዚህ ላይ አለ ተጨብጦ ሶስቱም ላይ ጥቅል ተጽፏል እንጂ ማስረጃውና ዶክመንቱ ግን ዋናው እናት ፋይሉ ጋር ነው ያለው። እናት ፋይሉ ደግሞ 3 ቦታ ነው ያለው። የመጀመሪያው ደረጃ የአርሲው አለ፣ የኦሮሚያ ጠቅላዩ አለ፣ ሁሉ በየሁሉም አለ አይደለ? በየሁሉም አለ። ግን እንትኑ ተፈልጎ ነው ምኑ አያስቀርብም። የስሩን አጽንተናል አለኝ። የማን እሺ ይሄኛው ነው የፈለጋችሁት? እስከዛ አጽንተናል ሲለኝ እኔ ደግሞ ያጸናበትን ሴቶችና ህፃናት ያለውን ነገር ተናግሬ እነሱ ደግሞ ሌላም ቦታ ስላለ የዚህ ልጅ የህፃን ልጅ እንትን መቀረት አይችልም ተብሎ ግልባጭ ፈለኩ ማለት ነው። አሁን ዋና እንትንሽ ምንድነው ወደ ሚዲያ ያመጣሽ? ወደ ሚዲያ የመጣሁበት ከዛ በፊት እስኪ ቤቢን ልጠይቀው አንድ ጊዜ። እንዴት ነህ? ሰላም ነህ? እኔ አባ ደህና እግዚአብሔር ይመስገን። እንዴት ደስ ይላል አንደበትህ ጣፍጣል። ሰላም ነህ? ደህና ነኝ። ስንተኛ ክፍል ነህ? አንድ ክፍል ነኝ። አንድ ክፍል ነህ። እድሜ ስንት ነው አሁን? እድሜ 7 ሞላህ? መቼ ነው የተወለድከው? መቼ ነው 2011 የተወለድከው? እኮ ምን መቼ ልደት ተከበረ? በዚህ አመት ልደት በቅርቡ ተከብሯል? በቅርቡ ተከበርክ? ጎበዝ የኔ አንበሳ። እያወራን ያለውን ስላንተ መርፌ እንዴት እንደተወጋህ እግርህ ታውቃለህ አይደለ? እናትህና እኔ የምናወራውን ታውቃለህ? ታስታውሳለህ? ያኔ እግርህ አንተ የምስጋና ፕሮግራም ተዘጋጅቶ ምናምን በልተህ ወድህን አሞህ ምናምን ትዝ ይልሃል? አውቃለሁ። ልንገራችሁ እስኪ? ንገረኝ የኔ አባት። እሺ ትምህርት ቤት እማር ነበር። እሺ ትምህርት ቤት እማር ነበር። ከዛን እነ እማዬን እነ ደርባን ክለት ትምህርት ቤት አጣዋቸው መጥተዋል። የቡቻ ምርቃት መጥተዋል። ምርቃት ጊዜ የለም መጥተዋል። ከዛን ስላሌሉ ከዛን የጄ ሻይ አይቻቸው መጣውና ከዛን ከጓደኞቼ ጋር ወጣው ወጪ ልዝናና ማለት ልትዝናና። እሺ ልትጫወት ጎበዝ። ከዛን ደግሞ ስሪባን ተመለስኩና አባቱ ራበን ስለው ይድ ምናምን አለ። እሺ ከዛን ተመለስኩና ትምህርት ቤት የርኩና ከዛን ደግሞ ደርባ የኝና ቤቢ ናና አለኝና ጎሮሾ ብስኩ ምናምን ገዛልኝ ማለት። እሺ ብስኩ ገዛልኝና በላውና ከዛን ወዲና ማማኝ ማለት። እሺ ወዲ ምግብ እኮ አልበላሁም። ጣፋጭ ምናምን ይወልሁት። እሺ ጣፋጭ ምናምን የለም በላውና ወዲና ማማኝ ማለት። ከዛን እሷን እማዬን እማ ወዲና ማማኝ አልኳት። ከዛን ደግሞ እሷ አከሜት ወሰደችኝና ምራቱ የለም ምራቱ ሲሳይ። እሺ ምራቱ ሲሳይ የለም ግራግሩን ገያለች አላት። እሺ ከዛን ግራግሩ ሊመታ ወጋችን ምራቱ ማለት። እሺ ምራቱ ወጋችን። ከዛን ደግሞ ተመለሰን ማለት። ከዛን ተመለሰን ማለት። ከዛን ደግሞ ተመለሰን እዛ ተመለሰንና ከዛን እንደዚህ አልኳት። እንደዚህ ልጄ መቆም አይችልም ማለት። እሺ ከዛን ገራገሬን የለም እዛ ወሰደኝን አሽው እሺ አሽው። ከዛን ደግሞ እዛ ቁጭ አስብሎኝ ቲቪ ከፈታልኝ አሻንጉሊት ማለት። እሺ ምን የተሰማህ ነገር አለ እንዴ? ጸጥ አልክ? በመሃል ጥፍት አልክ? አዘንክ እንዴ? ትጫወታለህ አሁን ኳስ ከጓደኞች ጋር? እጫወታለሁ። በፊት መሮጥ ነው የምትወደው? መሮጥ ነው የምንጫወተው። ባሸነፈ በፊት
ሰሞኑን ተጫውተሃል? ሰሞኑን ዛሬ ተጫውተሃል? ሰሞኑን ትናንት አራልተውኩ። ለምን? እንግዲህ ስለማመኝ እግርህ የሆነ ትድናለህ፣ ሕክምና ይኖረዋል። እሺ አይዞህ። እሺ አባቴ ዘምርልህ ቤቢ ዘምርልህ። ዘምራለህ አላልኩም? ለኢትዮጵያ ዘምር መዝሙር ትችላለህ? እችላለሁ። እስኪ ምን የሚል መዝሙር? መኖሪያዬ ዘላለም አምላክ የአባቶቼ የሙሴ አምላክ እንደ እግዚአብሔር ያለ ማንም የለም። መታወቅልኝ እንዳንተ አላገኝም። ብታድነኝም ባታድነኝም አንተ መልካም ነህ። ይህንን አድርግ ያንን አታድርግ መች ትባላለህ። ላደራረግ ማስተካከያ ከማንም አትሻ። ፍጹም በስራ ፍጹም በምድር አትሳሳትም። አልገባ ቢላይ ነገሩ ማበጆ ደቡን ፈረቼ ለኔ ብርዱ ተሰማኝ። ሰው ነኝና ዘግቼ ጉልበቴ ላለው ዛሬ ሐምሌ አንተነ አቤቱ እምነት ልሟልታመንም ሰው ነኝና ዘግቼ ግን ላለው ሰላም ነው ላለው ያደረገልኝን ትላንት ያለው ደረስ የኔ አባት በርታ በልልኝ። እሺ ጎበዝ። ብታድነኝም ባታድነኝም በጣም ጎበዝ ነህ። ትድናለህ ደግሞ። እሺ ባትድን ራሱ ማለት ነው የፈለክበት ቦታ መድረስ ትችላለህ። እሺ ለምሳሌ እኔ የ7 ወር አንተ የ8 ዓመት ልጅ እያለህ ነው እግርህን እንደዚህ ሆንከው። አንተ አሁን 2 ዓመቱ አይደለ? 6 ዓመቴ ነው። 6 ዓመትህ ላይ ነው አይደለ? እኔ የ7 ወር ህፃን የ7 ወር ጨቅ ላይ ያለው ነው ፖሊዮ የሚባል እግሬን እንደዚህ ያንተ የመዳን እድል አለው ገና ደና ሕክምና ካገኘህ። እሺ ትድናለህ። እንደ በፊቱ እንደ ከ6 ዓመት በፊት ትጫወት ትሮጥ እንደነበረው ልትኖር ትችላለህ። ባይሆን እንኳ ደግሞ ባይሆንና ይሄኛው እግርህ በዚሁ ሰሎ እንኳን ቢቀጥል በድጋፍ በክራንች የፈለከበትን መድረስ ትችላለህ። ይኸው እኔ አሁን ለምሳሌ እዚህ ፕሮግራም እሰራለሁ መኖር እችላለሁ። እሺ አባቴ አታልቅስ፣ ይቻላል። የኔ ጌታ አታልቅስ፣ አታልቅስ። አይዞህ በርታ። እሺ አያስለቅስም፣ ትድናለህ። አይዞህ የኔ ጌታ አይዞህ፣ ትድናለህ። እሺ በርታ። እግርህ ይታከማል፣ መሮጥ ትችላለህ፣ መጫወት እንድትችል ይሆናል። እሺ አይዞህ፣ አታልቅስ አባቴ። ሶፍት እሺ አይዞህ የኔ ጌታ። ዋስ ውሃም ጠጣ። አታልቅስ። ጠጫንች። አይዞህ እሺ አባቴ። አሁን ምንድነው ዋና መልእክትሽ የኔ እህት? መልእክቴም በቃ ህዝብ ይሄንን ነገር ይየው፣ በቃ የልጅን ነገር
ፍትህ እንዳጣው አንድ አሁን አጣርቼ ነበር ሰበር የውሳኔ ግልባጩ አያስቀርብም የተባለው እንደበፊቱ በሆነ ወረቀት ብቻ አያስቀርብም ተብሎ አይደለም የሚዘጋው አሁን የማያስቀርብበት ምክንያት ራሱ ይዘረዘራል ከዚህ ከስር ፍርድ ቤት እነዚህ ነጥቦችን በማየት እነዚህን ዶክመንቶችን በማመሳከር ውሳኔ ስለሰጠ እኛም ከዚህ አንፃር አይተን አያስቀርብም ብለናል የሚለው ሰበር ሂደሽ ማግኘት ትችያለሽ የአካሄዱን አጠያየቁን ልክ ከስር ፍርድ ቤት ጀምሮ ፋይልሽ አለ ከስር ፍርድ ቤት ወደ ከፍተኛ ሲሄድ ኮፒው ነው የሚሄደው ዋናው ንቅል ብሎ አይደለም የሚሄደው ኮፒ ነው የሚሄደው እዚህም ቢሆን ኮፒ ነው የመጣው የነሱ ውሳኔን ታገኛለሽ ስለዚህ እሱን ማድረጊ አንደኛ አሁን ወደ እንትንሽ ልመጣ ብዬ ነው ምንድነው የህክምና እድል ቢያገኝ አሉ በዚህ ዘርፍ ያሉ ቴክኖሎጂው አሁን ምን ደረጃ እንዳለ ታውቂያለሽ ዓለም ላይ በጣም ብዙ ነገር አድጓል ገና ደግሞ ጥሩ ነገሩ ልጅ ነው ገላው የሚጠገንበት የሚያድግበት የህፃን ገላ እንደ ጆሮ ቆዳ ነው ይባል ተጣጣፊ ነው ለውጥ አለው አየሽ አይደለ አሁን ምንድነው በዋናነት ፍትህ አንድ የምትጠይቂው እንዳለ ሆኖ ጎን ለጎን ደግሞ ፍትህ ለመጠየቅ ያስወጣሽ ዋናው ደግሞ የልጅሽ የእግራ እግሩ መስለል በመርፌ ያለ ቦታው ያለ ሙያ በመወጋት ነው ብለሽኛል ደግሞ ማስረጃውም አስረድቶኛል ደግሞ አሁን የልጅሽ ጤናም አለ ስለዚህ ወደ ሚዲያ እግረኛው ላይ ልምጣ ብለሽ እስካሁን የነገርሽን እንዳለ ሆኖ ይሄ ሁሉ ሲጠቀለል ደግሞ የምትፈልጊው ምንድነው አይዞህ አባቴ በቃ ፍትህ ለልጄ ልቡ ተንሰፈሰፈ እሺ ፍትህ ልጄ ጎበዝ ተማሪ ነው ጭንቅላቱ እንዳልኩ አሉኝ አሁን ያኛው ትምህርት ቤት ሲል ቁጭ ብሎ ነው የሚያለቅሰው ያ በቃ የሆነ ቦታ ሲል የተመልሶ ተከፍቶ ነው የምታገኘው እያለቀሰ ማለት ነው ለምን የሆነ ከፍ ያለ ህክምና ለማስረዳት እንደነገርኩ አስተማሪዎች ናቸው ለምን ነው ያሳከሙልኝ ማለት ነው አሁን የሚያዩኝ አሉ ይሄ ትናንትና እዚህ ጋር የሚያጫውተን ስፖርት እየሰራ ኩሻፕ እየሰራ የሚያጫውተልኝ ዛሬ እንደዚህ ሆኖ ብሎ ነው ለምነው ዶክተር ታደሰ ሲዳጋ እንዲታከም ያደረጉት ማለት ነው ግን አሁን ላይ እኔ ልጄን እንኳን ደህና ሐኪም ቤት ወስጄ ላሳክም ብልክ እንደነገርኩ ነው መንገድ ላይ ሰርቼ እንዲርሸራው ጥሬ የሰጠኝ መዘጋጃ ማለት ነው ባሳሳ ከተማ ላይ ውሃ ልማት ነው ፈቅዶልኝ መሰለው አቅሙም የናህል የለኝም ልጄን አሁን በቃ እስከ ጥግ ላሳክመው ብዬ እንኳን ብፈልግ ልጄን ማሳክምበት እንትኑ ያቃል ያሳሳ ህዝብ ማለት ነው ልጅን ማሳከም ነው የምትፈልጊው በቃ ፈጥቅሉ ማለት መልእክትሽን አስተላልፊልኝ አሁን ይሄው ኢትዮጵያ ህዝብ አንቺን ነው የሚያይሽ ልጅሽን ነው የሚያየው ቁጭ ብለው ልጅ ሲጠብቁ ቁጭ ብሎ ነው የሚጠብቃቸው ታሞ አልሽኝ ጓደኞቹ ተጫውተው ሲመጡ ተሩጣው ሲመጡ እሱ እንደበፊቱ አይደለም አሁን የዚህ ልጅ ጤና ለመመለስ ደግሞ የሆነበት መንገድ ራሱ ስለሚያንሰፈስብሽ ያረዳሻለሁ እሱን መልእክትሽን አስተላልፊ ምን ከማን እንደምትፈልጊ ቃኒያው ልጄን በቃ በጥቅሉ ነው እግዚአብሔር አምላክ ወደ አንተ የሚያመጣኝ ሰዎች ናቸው እንደዚህ አይነት ሰው አለ ጥሩ ሰው ነው ቢያንስ ልጅሽን ሊያሳክምልሽ ደግሞ ግሩ የሆነ ነገር ላይ ደርሶ እንዲታከም ይረዳሻል እሱ ጋር ይጭ ብሎ ሰው ነው ወደ አንተ እንድመጣ ያደረገኝ ማለት ነው ስለዚህ እኔ ልጄ እንደ ጓደኞቹ ሄዶም ተምሮም በህግ ዙሪያ ያለቀ ጉዳይ ነው እንግዲህ እንደነገርኩ በህግ ዙሪያ በቃ አልቋል ማለት ነው በህግ ዙሪያ ተጠብቀውም ነገር የለም በህግ ዙሪያ የው ፋይሉንም ደብቀውታል ያቃሉ አሁን የሚሰሙት እዚህ ፌደራል ስንቴ እስከ በላይ ድረስ ሄጄ በየቀኑ ነው መመላለሰውና ፍጧት እንትን እዚህ ቅሬታ ሰሚም ሄጄ ድምጤ ተቀበለኝ በኋላ ጠርቶ ሰው ፈልጋችሁ እንዴት መዝገብ ይጠፋል መጨረሻ ላይ እዛ ሶስቱ ዳኛ የመጀመሪያ መሃል ላይ ያለው ዳኛ ጋር ነው የተቆለፈበት ነው የሚሉትና ሁለቱ ዳኞችን አግኝቻቸው ምናልባት ሳይፈረምበት ቀርቶ ቢሮስ ቆልፎበት ሄዶ ይሆናል አሉኝ አይ ከወሰናችሁ ውሳኔ እዛ ጋር ከተወሰነ ወደ መዝገብ ቤት ነው የሚመለሰውና ያንን ሴቶችና ህፃናት ይፈልጉታል ግልባጩ ይሄ የተባልሽው ሰበር ነው አይ እንደዛ ሊሆን አይችልም እሺ ለማንኛውም የማግኘት መብት አለሽ ምናገረው ሄደሽ የተባልሽው ነው ሄጄ ያሉኝ እኮ ነው ሰኞ ከሷ ካክስቴ ጋር ሄጄ ሰበር
ሁለተኛው ጸሐፊ ጋር ዋና ፕሬዝዳንት ጋር ልግባ ስላቸው ቆይ ጸሐፊና እናግኝ እነሱ ስብሰባ ላይ ናቸው ብላ ፕሬዝዳንቷ ጸሐፊ አናግራኛለች። ቀጥሎ ያለው ዳኛ ፊዞ የሚሉትም አናግራውኝ ጽፈው ሰጥተዋል። ፈልጋችሁ እስኪ እናጣራለን። የማግኘት እድል አለሽ መብት አለሽ ማለት ነው። እሺ ከዛ አሁን ግን በጥቅሉ በቃ አገረኛው እግዚአብሔር አምላክ ዘመንክን ይባርክ ልጄ ይታከምልኝ። በቃ እኔ በጥቅሉ በቃ ልጄ ቦርቁ ከጓደኞቹ በታች ቤት ሆኖ እንደገና ልጅ ያለው ይፍረድ ለማንኛውም ማለት ነው። ይከብዳል ልጅ ነኝ ወላ ጓደኛ ተምኩት ወንድሙ ትምህርት ቤት አይሄድም አንዳንዴ ማለት ነው። ወላ አሁን ትልቋ ልጅ እነዛ ያሉት 7 ልጅ ነው ልጅ የመጣው ብያለሁ። ፎቶ ላሳየክ እችላለሁ እዚህ ጋር ማለት ነው። እነዛ 7 ልጆች እንደገና 2002 የተወለደች 17 ዓመት ሸክም ለሷ ላይ ጥዬ ነው እሱም ላሳከም የመጣ አባት የላቸውም እና ልጆቹ ማለት ነው። ልልሽ ነበር አባታቸው ተለያይተናል እሱ ማለት ነው። እሷ ዳማ ነው የሚኖረውና ያው ጥሏቸው ነው የወጣው ከዛ ሲወጣ እና አንደኛ የሱን ብቻ ሳይሆን የልጆች አሁን እቺ ልጅ ጎበዝ ተማሪ ነበር ሴቷ ልጅ ማለት ነው። ጎበዝ ተማሪ ነችና ግን ትምህርቷንም ጥላ በቃ ነገሯን ጥላ እንደገና እኔ የምሰራው እኔ የምጠብሰው ነው ጠብሳ እንደገና አሁን እኛ ያለንበትን እነዛን አባታቸው የት ነው የሚኖረው ነው ያልሽኝ? አዳማ ነው የሚኖረው። ልጆቹን ለማየት አይመጣም? ምናልባት አንዳንዴ ለቅሶ ምናምን በሀገሩ ላይ ሲሆን ያያቸዋል እንጂ እኛ ጋር አይመጣም። አንቺ ጋር አይኖርም? እነሱስ አባታችንን አምጪ አይሉ? እነሱም በአንድ ጉድጓድ ይቀበሩ ነው ብሏቸው ሄደው ሲሄድ ማለት ነው። ልጁ መጀመሪያ 16 ዓመት ልጅ ሞተብኝና እሱ በዛ ሰበብ አድርጎ ወጣ። ከዛ የቀሩት ልጆች ምናምን ብሎ ሰው ሲጠይቀው እነሱ በአንድ ጉድጓድ ይቀበሩ ነው ያላቸው። ለዛ በቃ ግማሹ የተፈታም ቢሆን ግማሹ ደግሞ ውስጡ ያቺ ስላለች ብዙ አባት በልጆች በዛ በአባታቸው አዝነዋል። ለዛ ያው ነው ነኝ እዛም ተተሯሩጬ ወላ ደግሞ እዚህ ጋር ሳጣም ሌላም የሰውም ስራ ሰርቼ ነው ብቻ እግዚአብሔር ጸጋውና ምሕረቱን አብሶልኛል። ቸርችም እንትን እያለኝ እየረዳኝ ነው ምኖረው ለልክፈል። በርቺ የኔ እህት በርቺ። የባንክ አካውንትሽን እና ስልክሽን ንገሪኝ። በቃል ያላቀው ስልክሽንስ በቃልሽ ታውቂዋለሽ? 09 እሺ 31 76 31 መጨረሻው ባያንቺ ቁጥር ነው። እሱንም ስልክ ባንክ አካውንትሽንም ቪዲዮ ላይ እናደርጋለን። እሺ የአበራሽን ቁጥር ያበራሽን ልስጠክ። እሺ 09 23 እሺ አቶ ምራቱን ያ ይሰራም ጠዋት እኮ ይሰራ ነበር 21 75 አቶ ምራቱና ጤና ይስጥልኝ። እንዴት አሉ አቶ ምረቱ? እኔ ተክለ ሃይማኖት አዳነ እባላለሁ። ከእግረኛው ሚዲያ ነው የደወልኩልዎት። እርሱን እና ጤና ጣቢያውን የተመለከተ አንድ ፕሮግራም እየሰራው በእሱ በኩል ያለውን ለመስማት ፈልጌ ካሜራ ላይ ሆኜ ድምጽውን እየቀረጽኩ ነው የደወልኩልዎት ጌታዬ። ጉዳዩ ከነርሷ ካበራሽ ጋር በተያያዘና ከህፃን ኤርሚያስ ጋር በተያያዘ ነው። እሺ እሱን የተመለከተ የፍርድ ቤት ሂደቱ ከላይ እስከታች ያለውን ነገር ሰማሁና ከናቷ ጋር ከህፃኑም ጋር ፕሮግራሞችን ሰራንና አይ እስኪ ቆይ ወደ አቶ ምረቱ ልደውል በሳቸው በኩል በክሊኒካቸው በኩልም የራሳቸው የሆነ እውነት ይኖራቸዋል የሚከራከሩበት ይሄኮ በዚህ ነው ይሄኮ በዚህ ነው የሚሉት አይጠፋም ብዬ የርሶን ሐሳብ ለመስማት እዚሁ ካሜራ ላይ ሆኜ ነው ደወልኩልዎት ጌትዬ። ከየት ነው? እኔ ተክለ ሃይማኖት አዳነ እባላለሁ። ሚዲያው ደግሞ እግረኛው ሚዲያ ይባላል። እሺ እና እንዴት ነው ጉዳዩ? እኔማ እንደው አበራሽ ብቻዋን ለምን ትጠየቃለች? እንደውም እሷ ራሷ ተጠቂ አይደለችም ወይ? ከሆነ መርፌ መውጋት የጀመሩት እናቶ ምረቱ አይደሉም ወይ እያልኩ ነበር እዚህ ጥያቄ ስጠይቅ። አይ የተከሰሰችው አበራሽ ናት አሉኝ። እሺ በርሶ በኩል ሐሳቡን እስኪ እንዲነግሩኝ ብዬ እኮ ነው። ምንድነው ግን ህፃን ኤርሚያስን የወጉት? ማን የወጋው? እርሶ? እኔ አለችኝ እናት ያለችኝ እሱን ነው።
አይደለም መጀመሪያ እንደዛ ለማለት እኮ እርግጠኛ መሆን ያስፈልጋል እኮ። እርግጠኛማ መሆን አለመሆኑን እርስዎ ነው የሚነግሩን። እሷ በራሷ ነገረችን። እርግጠኛ መሆን ያው ህግ ይዞት አይደለም እንዴ? ከህግ ጋር ነው ከምን አንጻር ነው አሁን የህጉ ሂደት ራሱን ችሎ አይደለም፣ ከህግ አንጻር አይደለም። ይሄ ሚዲያ ነው፣ እኛ ፕሮግራም ነው እየሰራን ያለ ነው። እሷ የወጋ መጀመሪያ አቶ ምህረቱ፣ ቀጥሎ ነርስ፣ በኋላ ደግሞ በማሸት በኩል ባለቤት ሲሳይና አለችኝ። አይ ቆይ እስኪ ህጉማ ከህግማ ዶክመንቱን እኮ መዝገቡን እኮ ይዘን እያጣራን እኮ ነው። መዝገቡን ይዘን ይሄ በሚዲያ ነው ከህግ መነሻ የባህር መዝገብ ይዘን እኮ ህጉ አለው ዝጋው የሚል አለ ከኋላ። አበራሽ ነች እንዴ? ሪፖርት ልጃቸው እዚህ ባለስልጣን ልጅ አላቸው። ማረጋገጫህን ቁጥ ካደረክልኝ ችግር የለው። ያው ሪካርድ እያደረግን ነው የምናወራው። ችግር የለው። ሪካርድ አድርገው እኮ አልኩህ እኮ ላስረዳው። ተራ ወሬ ከሰፈር እየለቀማችሁ የምትቀርጹ ከሆነ እናንተ ራሱ ገና ትጠየቃላችሁ እኮ። ደስ ይለናል። የህግ ጉዳይኛ ምንድን ነው የምትፈልጉት ከኛ? በጣም ጥሩ። እንደዛ እኮ ነው ማየ። እኛም የፈለግነው ይሄንን ነው። ሄሎ እየሰማን ነው ማየ። ምንድን ነው ችግሩ? አዎ እንደዚህ ረጋ ብለው ቢጠይቁን እኛም እናስረዳለን። የፈለግነው ተራ አይደለንም። እኔ መሀይም አይደለሁም፣ የተማርኩ ሰው ነኝ። እሺ አንድ ሚዲያ መጀመሪያ ማረጋገጫ ትክክለኛ ሰነድ ይዞ ነው ሰውን የሚጠይቀው። ዝም ብሎ በተራ ወሬ አይደለም። ህግ የያዘው ህግ የፈታውን ነገር ሚዲያ መረጃ ሳይዝ ምን ይዞ ነው? ከፍርድ ቤት በላይ ናቸው። አዎ እሺ፣ ልጠይቅ መልሼ እኮ ይሄን እኮ ላብራራ ነው እኔ እኮ አሁን። እሺ አብራራኝ። እሱ ቀደሙብኝ። ምን ልታዘዝ ነው? ያለ ስራዬ ስትነካ አልወድም። ጥቃትን ስለማልወድ ነው የተናገርኩት። ማን ነው ይሄ? ስራዬ ከሆነ መጠቀል ይችላል። ገባ? ከህግ በላይ አይደለሁም፣ ከህግ በታች ነኝ። የትኛው ነው ስራው? ጥያቄ እኮ ነው የተጠየቁት። ከሚዲያ እኮ አይደለም። ሚስት ዋሽታለች ብለህ ሰውየውን ስታናግረው ነበር። ቀድስ የሚስት ዋሽታለች? አዎ ሚስትህም ዋሽታለች። አንተም መርፌ ወቅተሃል፣ አበራሽ ወቅተሃል። አደጋው ደረሰ። አደጋው ለመድረሱ እርግጠኛ ናችሁ ወይ? አልሰሙም። እኛ ሲጀመር ቅድም ያወራ ነው እሳቸውን ነው ያወራ ነው፣ እርስዎን አላወራንም። ስለዚህ ማውራት ለምን አስፈለገ? ፍርድ ቤት የጨረሰውን ጉዳይ ማውራት ለምን አስፈለገ? በአካል መጣችሁ እኛም ማነጋገር ራሱ ትችላላችሁ። በአካል ያለንበት ድረስ እኮ እርስዎ እኮ መስማት እኮ ነው ያልቻሉት። አሁን እኮ ምንድነው የፈለግነው የሚለውን በጣም የሌለ ተንቀለቀሉብን እኮ። ተረጋግተው ያሰብነው አንድ ሚዲያ በግል ስልክም አይደውልም፣ በመስሪያ ቤቱ ስልክ ነው የሚደውለው። የመስሪያ ቤቱ ቁጥር ነው ይሄ የሞባይል ስልክ እኮ ነው። የሞባይል ቁጥርም የላንድ ነምበርም በዚህ ጊዜ ዋትሳፕም ቴሌግራምም ችግር የለም። በቀደም ምህረቱ ብላችሁ ማታ ስትደውሉ ነበረ። እኔ ማለት ስየነኝ ምናምን ተብለው ሲደወልበት ነበር። በቀደም ሳይሆን እኛ ዛሬ ነው ስራ የጀመርነው። የተለያየ ስልክ እየተደወለ ስላስቸገረ ነው። እኔ ጌታ እሷ አይመለከተኝም። ይቅርታ አድርግልኝ። አንተም ስራ ከሆነ ስራ ነው አይደል? በተለያየ ስልክ እየተደወለ ተቸግረናል። ያኛውን ነዋ ማናገር ያለበት። እኔ በስነ ስርዓት ራሴን አስተዋውቄ እኔ ተክለ ሃይማኖት አዳነ እባላለሁ። ዝም ብለው አንድ ደቂቃ ይስሙኝ እስኪ። እኔ ተክለ ሃይማኖት አዳነ እባላለሁ። ከየትኛው ሚዲያ ጣቢያ? የመስማት ችግር አለበት። ራሴን ላስተዋውቅ ነው ይስሙኝ አልኩት። እኔ ኖርማል ጤነኛ ነኝ አባቴ። ለምን ከየትኛው ሚዲያ ነው የምትደውለው? ስሙኝና ከዛ በኋላ ካልገባሁት መልሰው ይጠይቁኛል። ራሴን በሰፋ አድርጌ ላስተዋውቀው ፈልጌ እኮ። እሺ በመሃል አይግቡ ዝም ብለው። ተክለ ሃይማኖት አዳነ ካስፈለገ ማስታወሻ የያዙ። እኔ ተክለ ሃይማኖት አዳነ እባላለሁ። እግረኛው ሚዲያ ከሚባል ነው የደወልኩት። የደወልኩበት ምክንያት ደግሞ ሰሞኑን አንድ ኬዝ ይዘን ነበረ። ህፃን ኤርሚያስ በላይ የተባለ ከእናንተ ክሊኒክ ለሕክምና መጥቶ መጀመሪያ አቶ ምህረቱ፣ ቀጥሎ አበራሽ መርፌ ተወግቶ ከዛ የግራ እግሩ ሰሎ፣ በኋላ ደግሞ ምህረቱና ሲሳይ ባለቤቱ እኮ ይሄማ ቀላል ነው በዩቲዩብ ላይ አይተናል፣ ስለዚህ ማሳጅ እናድርግህ ብለው እግሩን ማሳጅ አድርገው የባሰ ሰለለ። ከዛ ወደ ዶዶላ ሆስፒታል፣ ከዛ ወደ አዳማ፣ ከዛ ደግሞ አዲስ አበባ። በዚህ ሁሉ የዞርኩ አሳከምኩ። በኋላ ኬዙ በዚህ ሁሉ አላበቃም። ወደ ፍርድ ቤትም ሄዶ አሁን ሰበር ድረስ ነው።
ከመጀመሪያው ከአርሲ ከሻሸመኔ ከአዳማ ከዚህ ከኦሮሚያ እስከ ሰበር ያለውን መዝገብ አገላብጠን አይተን ኦኬ ይሄ መዝገብ የያዘው ነው የፍርድ ቤት መዝገብ ይዟል ስም ተጠቅሷል እዚህ ጋር በክርክር ያሸነፋለ በይግባኝ ደግሞ መልሶ የተሻራለ ላይ እስከታች ድረስ ይሄዳል እስኪ ደግሞ ልክ ባለ ጉዳዩ ህፃኑን እናትን ሁሉን አግኝተን እንዳወራ ነው በክሊኒኩ በኩል ያሉ ባለቤቶችንም ደግሞ እናውራ ብለን ነው የደወልነው እንጠይቃቸው እስኪ ሚሉትን እንስማ ብለን በቃ የደወልነው ይሄ ግልጽ ነው አይደለም ትክክል ነው እናንተ ጋር እውነት ነው ይሄን ሳይሰሙ ነው እርሶ እንደዚህ ነው የወረዱብን ማለት እኛ ስለተናደዱ ስለከፋውት በጉዳዩ ጂኦት ስላለ ስለሌለ እኛ ጉዳያችን አይደለም እሱ ፕሮግራም እኛ ምንሰራው የህግ ጉዳይ ይዞታል አሁን እናውቃለን እኛም የህግ ስለያዘው ነው የገባንበት ህግ የያዘውን መዝገብ የተከፈተለትን ኬዝ እንሰራለን ምክንያቱም ማስተማሪያም ስለሚሆን ማረጋገጫም ስላለው ምን ህግ ነገር ስላለው እሺ አንድ ነገር ልጠይቅህ አሉሽ አይደለም ማለት ነው አንድ ነገር ልጠይቅህ እዚህ ጋር እሺ ህግ የያዘው ጉዳይ በህግ መጨረሻው ሳይታይ እናንተ ጋር መምጣቱ ልክ ነው ብለህ ታስባለህ አዎ ስለሆነ ነው የገባነው ምን ላይ ቆመህ ነው አንተ ለሷ አሁን መልስ የምትሰጣት ህግ ይዞታል ገባህ ለሚያስፈልገው አካል መልሳችን ሰጥተናል እኮ በሂደት ላይ ነው ያለው እንትን ፌደራል ነገሩን ደርሷል ፌደራል ሄዳለች የፌደራል ውጤት ደግሞ የሚለው ነገር ገና አልተሰማም አንተ ደግሞ እዚህ ጋር እኛን ለመጠየቅ ነው አይደለም የሚለው ለማጣራት ህግ አልጨርሰው ምን መብት አለ እዚህ ጋር እኛን ለመጠየቅ ሚዲያ ስለሆንኩ መብት አለኝ እኔ ሚዲያ ያለቀ ጉዳይ ላይ ነው የሚጠይቀው መልስ አሁን ተጨባጩን እኮ ፍርድ ቤት ማለት እኮ ማን እንኳን እኛንና አብይን መጠየቅ ይችላል ይሄን ታውቃለህ ፍርድ ቤት አዎ ይችላል ፍርድ ቤት ይዞ ዳር እስኪያደርስ ድረስ መቀበል የለብንም ማለት መጠበቅ የለብንም እሷ መታ ስላለች ብቻ እኛን መጠየቅ ትችላለህ ይኸውልዎት የኔ እናት አሁን እኮ አንደኛ የሙያ ጥያቄ ከሆነ ላስረዳዎት የሙያ ጥያቄ እኮ የሙያ ጉዳይ እኮ ነው እናንተ መጠየቅ አትችሉ የሙያ ጉዳይ ከሆነ ባለሙያ ነው ባለሙያ ብቻ ነው የሚሰጠው የሙያ ጉዳይ ከሆነ ሙያውን ለኛ ይተውት ማለት ነው እኛ እናውቃለን ስለሙያ የጋዜጠኝነት ሙያ እንጂ የሕክምና ሙያ የለህም ነው የጋዜጠኝነቱን እኮ ነው የማወራው ፍርድ ቤት አረጋግጦ ባለሙያ ጠርቶ ከፍተኛው ፍርድ ቤት ከአዲስ አበባ ከጥቁር አንበሳ ድረስ ባለሙያ ጠርቶ ያረጋገጠው ጉዳይ መንገደኛ ጋዜጠኛ ደግሞ ወደኋላ መልሶ ዛሬ እኛ ሊጠይቅ ይችላል ወይ እሺ ለዚህ ደግሞ መልስ ልስጠውትና የሚገርመውት በጣም ከይቅርታ ጋር ቀረጻ ላይ ሆኛ አቋርጬ ነው ማወራውት ግን ለዚህኛው መልስ ልስጠውት እሺ የጋዜጠኛ ሙያና የፍርድ ቤት ሙያ እጅጉን በጣም የተለያዩ ናቸው አንደኛ ይለያያል አውቃለሁ በጣም ጥሩ ስለዚህ ይሄ ኬዝ እንኳን ሰበር የደረሰ ኬዝ ይቅርና ነው ደግሞ ነው የምለውት እሺ አንድ ኬዝ እዚህ አካባቢ የሆነ ነገር ተፈጥሯል የሆነ ሰው ተመቶ ወድቋል የሆነ ሰው ታሞ ተኝቷል የሚልን ዜና እንኳን ወደ ፍርድ ቤት ሳይሄድ ከግራ ከቀኝ አገናዝቦ ማን ነው ምንድነው በምን ሁኔታ ነው ብሎ ሪፖርት ዜና ይሰራል እርሶ ሚዲያ ሲከታተሉ ማረጋገጫው ትክክል እኮ ነው ይሰራል አቃደው ማረጋገጫ ሳይዝ እንኳን አንድ ሚዲያ እኔ ቢሮ ለማረጋገጥ እኮ ነው የኔና አይደለም ክርክር አያርጉት ቆዩ ለማረጋገጥ ነበር ሄደው እኛ ባጭሩ አንድ ነገር ልንገር ባጭሩ እሺ ፍርድ ቤት የደረሰ ጉዳይ ነው ቃላችንን ለሚመለከተው አካል ሰጥተናል ለአንተ ደግሞ መስጠት አንችልም አመሰግናለሁ ደህና በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ። ሲምባ ትራቭል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቭል እንደ ታዛዥ ልጆ። ግን ፍትህ
ለልጄ በቃ አንተ እግዚአብሔር አምላክ ይባርክክ ዘመንክ ይባረክ እንኳንም ወደዚህ መጣው ያው ግን እውነት እንደተደበቀ ፍትህ እንደሌለ የኢትዮጵያ ህዝብ በተቻለ ደግሞ ልጄን የኢትዮጵያ ህዝብ እንዲያሳክምልኝ እዚህ ኪሩ የሚባል ቦታ ኪሩ ኢትዮጵያ ወረፋ ይዤ ነበር ያደገ ሲሄድ ጥሩ ስለማይመጣ በወረፋ ነው አሉኝ እዛም ወረፋ ይዣለሁ የተወሰነ በቃ ቢቆምልኝና ትምህርት ቀጣይ ቢገባልኝ የሚለውን እሺ የነርቭ ጉዳይ ነው መልካም እድል እመኝልሻለሁ በዚህ ዘርፍ በሙያቸው የሚሰሩ ባለሙያዎች ዶክተሮች ክሊኒኮች ሆስፒታሎች ካሉ እነሱ ቢያገኙሽ የዚህን የሚያምር ህፃን ደግሞ ብዙ ተስፋ ያለው ልጅን አስቀርተው ግን እግዚአብሔር መልካም ነው በቃ እኔ እግዚአብሔር በጣም ታድጎኛል እንደዚህ ካካስ ያርግ እንደዚህ ነው ይዤ ማረጋው አይቆም አሁን ዶክተር ታደሰ ሲዳ አሁን እንዴት ነው የሚንቀሳቀሰው ትንሽ የመራመድ ነገር አለ ይራመዳል ትንሽ ይራመዳል ካካሲል ያው ወንድሞቹ ይረዱታል መነሳት ነው የሚያቀተው የሚያግሩታል ያው ግን ትምህርት ቤት ሄዶ መማሩ ጋር ያው አሁን ቀጣይ ትምህርት አሁን እቺን እንደዚህ ያለፍን ባለፈው እንደዛለም ለዛም ነው እርግፍ አርቄ ፍትህ እዚህ ያገኛለሁ ብዬ መጥቼ እዚህ አዲስ አበባ ከተማ ላይ ፍትህ ሰበር የሚባል ከተበስማ አመልድ እኔ እንጃ ብቻ ለመናገርም ምናልባት የሄድሽበት መንገድ ሊሆን ይችላል ሊገጥምሽም ይችላል 50-50 ነኝ ግን አጣራለሁ ሰበር ፋይል የሚጠፋበት ቦታ እንዳልሆነ ስለማቅ ማለት እንግዲህ አሁን እኔ የነገርኩን ሁሉም እኔ ጠየቅኳቸው ሰዎች ያዩታል ያዩታል አንቺ እስኪ ድጋሚ ሄደሽ ቼክ አድርጊ መልካም እድል ነው የምመኝልሽ ተመልካቾቻችን እዚህ ቪዲዮ ስር ስልኳም አካውንቷም አለ የህፃኑም እድል የበለጠ እንዲስተካከል የበኩላችሁን እንድታግዟት በሐሳብ በእውቀት ደግሞ ፍትህ ትፈልጋለች ጥያቄዋ የፍትሁን ጥያቄ በተመለከተ ስማቸው ተደጋግሞ የተነሳው የአቶ ምህረቱ አሁን ደውልናቸው የነበረው የአበራሽ እንዲሁም የአበራሽ የሷ አይሰራም አንድ ቤተሰብ ስለሆነ ብዬ ነው በእነሱ በኩል ህግ ይዘውታል ብለው ነው የዘጉት ሐሳባቸውን አከብራለሁ ነገር ግን ደግሞ በሳቸው በኩልም እኛ ባልተገባ መንገድ ነው ስማችን የተነሳው ካሉ ምናልባት ያዩንም ከሆነ በእናንተ በኩልም ያለውን እኛ ይሄ ፕሮግራም ስንሰራ ኬዞቹን ዶክመንቶቹን አጣርተን ነው መዝገብ አለ ከመዝገብ ተነስቶ ፕሮግራም መስራት እና ምንድነው የሆነው ብሎ የፍትህ ሂደቱ ራሱ የቻለ ሄዶ የሰበር ደርሷል ደግሞ በዚህ በኩል የፍትህ ስርዓቱ በዚህ መንገድ መጥቶ ይሄን ብሏል ብሎ ማስተማሪያ መስራት ይቻላል ህጉም ስለፈቅድ ነው ከህግ ጋር የተገፋፋ አይደለም በመርመራ ላይም ያለ አይደለም ይግባኝም ሰበር ደርሶ የመለሰው ጉዳይ ነው ስለዚህ እኛ መነሻችን ከህግ አንፃር ሳይሆን ህጉ በዚህ በኩል ሄዷል በዚህ በኩል ደግሞ እናት ልጇን ይዛ እርዳታም ፍትህም ትፈልጋለች ከኢትዮጵያ ህዝብ ጋር ይሄን ነው በእናንተ በኩል የምትሉት ካለ ደግሞ እንቀበላለን ደውለንም ነበር ለነገሩ ግን ደግሞ አንሰለችም ደውሉልን እዚህ በቀረበው እርዝማኔ ልክ በእናንተ በኩል ያለውንም ሐሳብ ለመስማት ዝግጁ ነን ሚዲያ መሆናችን ይሄ ነው የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በስነ አእምሮ በስነ ልቦና እንዲያው አንዳች በህይወታችሁ ትመከሩ ትዘከሩ ዘንድ የምትፈልጉት ጉዳይም ካለ በስነ አእምሮና በስነ ልቦና ባለሙያዎች ታግዘን ለናንተ ይገባል ያልነውን እናደርግ ዘንድ ፈቃድ አለን ለሁሉም ግን ከስር ያለው ስልክ ያገናኘናል ተክለ ሃይማኖት አዳነ ነበርኩ